ደስ ከሚሉኝ ኮንተንቶች አንዱ ድቢ ነው የመመንቸክ አይነት ስሜት ሳይሆን ለስላሴ ያለው በጣም ነው ደስ የምትየው ይሄን ደግሞ ለደጋግሜ ጠይቄው ነበር ሰላም ያገር ሰው እንዴት ናችሁ ሾው ተሰርቆ አይደለም ሾው ባለቤት መሐመድ ዛሬ ከጀርባ ነው ያለው እንዴት ናችሁ አረክ ፖድካስት ነው ይሄ ነው አለኝ እኔ ቴዲሻም ማለት ዛሬ ለቤቱ ቤተኛ ነኝ ብዬ ነበር ናዋል አቡበክር ወይም ደግሞ ይትሰር ባላለሁኝ እኔ ቴድሮስ ካሳ ቴዲሻም ዛሬ አብሮናል ቴዲ እንኳን ደህና መጣህ እንበልህ ወደ ሀረግ እንዴትኛውኛ እንኳን እናቀይሽ ከነስምሽ ተስተዋውቂ ነው አብዱልቃድር ያልኩን በጭንቅላት ያው ሁሌ ነው መሳሳት ያንቺ ነው አብዱልቃድር እና አቡበክር አሁን አያሳፍርም የኔን ያባስ መሳሳት በጣም እሺ ጓደኞች ናችሁ እናጋሩ እሺ ቴዲ እንግዲህ ዛሬ ዋናውን ቦታ ተለቆለኝ ተሰጥቶኛል እና ያው እንግዲህ ወግወጉን እንድንጫወት ነው ማሚም አለ ከጀርባ እያየን ነው በጥያቄ ዛሬ ተመልካች ሁለታችን አትካለባችሁ ትጠይቃላችሁ ግድ ደስ ይላል ያ ከጀርባ ሁለት ገጣሚዎች መሃል ገብቼ ችግር ምናምን ታያለ ታቸገርኩኝ ያኔ ፊት አይ ፈካለ ሰው እናምጣው ብለን ከላሪስ ደስ ይላል እሺ ቴዲ መጀመሪያ በጣም ደስ ብሎናል እንኳን ደስ አለክ እንኳን አብሮ ደስ አለ የድሮ አበባ እጃችን ላይ ገብቷል ቴዲን አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ ቴድሮስ ካሳ ቴዲሻ ገጣሚ ነው በዋነኝነት ገጣሚ ነው የሚለው የሚገልጽ ይመስለኛል ላለፉት ረጅም ጥቂት የማይባሉ አመታት በሶሻል ሚዲያ ግጥሞቹን ሲያጋራ በጣም ተወዳጅነት ካተረፉ በጣም ወጣት ገጣሚዎች መካከል አንዱ ነው አሁን ደግሞ በቅርቡ የድሮ አበባ የሚል የግጥም መጽሐፍ አሳትሞ ሰጥቶናል በጣም ግሬትፉል ነን እናመሰግናለን እንኳን ደስ አለህ ብያለሁ ጸሐፊነት ከግጥም መጽሐፍ በፊትና በኋላ እንዴት ይዛል ከዛ በፊት ግን የባንክ ባለሙያ ነው ባንከር ዘለልሽው ዘለለችው ፕሮፌሽን አንድ ለካሱ ማለት አዲስ ባንክ የሚያቋቁሙ ሰዎች እናማክራለን በግጥማዊ መንገድ እናማክራለን እሺ የግጥም ያ ይሄ ደስ ይላል እንደውም የግጥምና የገጣሚዎች ባንክ በቅርብ ወይን ሁለቱም ስታረግ በቃ በርዘን ለዛ እናቀርባለን ጥያቄሽን ዘለልኩት ምን ነበር ያልሽ የማሜ ነው ምዘለው እኔ ነው ምዘለው ማምቤማ ፕሮፌሽን ነው እንደሆነ ነው ፕሮፌሽን ዘለሻል እሺ ጸሐፊነት ከግጥም በፊት መጽሐፍ በፊትና በኋላ ነው አይደል እንዴት ነው በቃ መልክ ማስያዝ ነው መጽሐፍ መስራት ማለት ማደራጀት ከዛ ማሰር በሆነ አይነት በሚታይ በሚጨበጥ ነገር ማድረግ አሁን መጽሐፍ ከእንትኑ ሆኗል አንቲክ ነገር ይሆናል መጽሐፍ አይ ቲንክ እንደዛ ይሆነ ነው እና መጽሐፍ የሚሰራው አሁን ከመነበብ ቢዮንድ ሸልፍሽ ላይ ስታደርጊ ወይ ሰዎች እጃቸው ላይ ይዘው ሲሄዱ ምናምን ያንቲክ ይሄ እንዴት ነው የኦልድ ሶል ኢንተረስት አለ አይደል አንዳንዴ በስልክ ከማንበብ ምናምን በጆሮ ከመስማትን በዘለለ በመጽሐፍ ማድረጉ የተሻለ እንደገና ደግሞ ካንቺ ኢንተረስት ጋር የተሻለም ስለሆነ በዛ ማደራጀቱ አንድ ነገር እና ደግሞ እዛም እዚህም ከምታደርጊያቸው እንትኖች በጽፊያቸው ጽፎች ምናምን መካከል ነው የተወሰኑት ናቸው እዚህ ውስጥ የሚመጡት ከዛ ወደ ኋላም ወደፊትም ስትሄጂ ጽፎች አሉ እርሾ አይለቅሽም ምናምን በጣም አሪፉ ነገር ምንድነው ሶሻል ሚዲያ ላይ አሁን እኛ ሊግ የሚያደርገው ሶሻል ሚዲያ ላይ ያለ ጽሁፍ ፍሬሽ ነው በጣም ከመጽሐፉ እንደውም የተረሳ ይመጣል ይመስለኛል የሆነ ጊዜ በፍሬሽ እንደነበር ታዩና ምናምን ከዛ በኋላ ግን እኩል ትፈሻለሽ ከሰውየው ጋር ዳይ ቱ ዳይ የሚጽፈው ልታዩ ትችላለሽ አንዳንዴ የሚጠፋብሽ አይነት ሰው ካልሆነ እና ከመጽሐፍ በፊትም ከመጽሐፍ በኋላ እንዲህ በአንድ አይነት እንትን ነው ያለ ነው ግን የተለያየ ዲግሪ ኦፍ ደስ የሚል ነገር አሎ ጽፋቸው ድሮ ሜሊ ፌስቡክ ላይ ጽፋቸው አንድ ቀን በመጽሐፍ ሰንዳቻለሁ እና ብለ ታስብ ነበር
መጽሐፍ እንደሚኖረኝ ፊል ታደርጊያለሽ ያው ጊዜውን ነው የማታውቂው እና ደግሞ እንዳልኩሽ ነው አሁን ኦልድ ሶል አለም ብዬ አስባለሁኝ ከዛ ያ ነፍስ ደግሞ ይፈልገዋል አንቲክ ነው የሆነውን ነገር በእጅ የሚዳሰስ መሆኑን መቀመጡን ይፈልገዋል ስለዚህ እንዴት ነው መጽሐፍ እንዲኖርሽ የምትፈልጊው መጽሐፍ አለው ለሚባለው አይነት እንትን ሳይሆን ጣም ሳይሆን አንድ ወቅት ላይ በዚህ እድሜ እንዲህ አስብ ነበር የምትይው የሚዳሰስ መልክ እንዲኖርሽ ለከመፈለግ አንፃር ነውና አስብ ነበር ግን ይሄ ይሆናል አይሆንም ሌላ ነገር ነው ጊዜው ሲደርስ የሆነው ሆነ ስለ እድሜ አነሳህና ሌላ ነገር ነበር ልጠይቀኝ ነበረው ግን በዚሁ አሁን ለወንድ ልጅ ለሴት ልጅ አይጠየቅም እንደዛ ሳይሆን መጽሐፍህ ላይም ግጥሞችህ ላይም ብዙ ጊዜ ደጋግመህ የምትለውና አንተ አካባቢ ያሉ ሰዎች የሚሰማቸው ኦልድ ሶል እንዳለ ያለ ስሜት አለው አንድ የጠቀስከው ማለ የኦስካር ኮት ነፍስ ወደ ወጣትነቷ ነው የምትሄደው ስጋ ደግሞ ኦልድ የሆነች ወደ እርጅናዋ ነው የምትሄደው የሚላትን ጠቅሳል ግጥሞች ላይ እንደዛ አንዳንዴ ያለ ዘመኔ የተፈጠርኩ ያህል ይሰማኛል የሚል ስሜት ያላቸው አሉ ከዛ ካልሳሳትኩኝ ግጥም የምጽፈው ከእድሜ በላይ ለመሆን ነው እንደዚህ ሀሳቦች አሉና ያለ እድሜ ከእድሜ በላይ ሆኖ መኖር ምን ይመስላል ትይሻ አዎ እንግዲህ ይሄ ሰፊ ነገር ነው ከዛ ዋናው ማጠንጠኛ እድሜ ይሆናል ከዛ እድሜ የሚገርም ነገር ነው ከዛ እንግዲህ ያው እንግዲህ ፊሎሶፊካል ነው ነገሮች እንደምትይ ይሆናል ግን ምንድነው ሰው ከተወለደ ላይ ጀምር ይችላል እድሜው so ፎርም ሊሆን ይችላል የሚቀያየረው ምናምን ከዛ ግን ኤጅ ምንድነው ምን ያህል አመት ሆኖሽ so ኤጅሽ ለቦዲሽ ላካልሽ ነው ወይስ ለኢሞሽንሽ ወይስ ደግሞ ለኢተርኒቲሽ ነው የምትሰጪው ከዛ እሱ ትልቁ ጥያቄ ሆነ ይመጣል በኢተርኒቲ ጉዳይ ስታዩ የሰው ልጅ በጣም እንትን ነው ኤጁ በቃ ኢንፋናይት የሆነ ነገር ሊሆን ይችላል እንዴት ነው ከሰብስታንስ ከዴፕስ ከጣም ከምናምን አንፃር ስትመለከቱ ኤጅ በጣም የሚገርም ነገር አለው ምክንያቱም ጊዜው በራሱ ሁኔታ ይሄ እንትኑ አጠያቂ ስለሆነ ማለት ነው ሰብጀክቲቭ ስለሆነ ፊልም የምታደርጋቸው ነገሮች አሉ በራሳቸው ከዛ ግን ነገርሽን የምታይበትና ጣምሽን የምትቀምሽበት መንገድ ነፍስሽ የተሰራበት መንገድ አይደለ እንደዛ ነው የሚሆነው ከዛ ምን ያህል አመት የቆየ አይነት ጣም ያለ ምን አይነት አመት ያህል የቆየ ጣም ያለ ምናምን ብለሽ ጠይቂው ኦብጀክቲቭ የሆነ የሚጨበት ቁጥር ስለምጠይቂው ይከብዳል ሰብጀክቲቭሊ ግን አይኔን ተመልከቺው ሊሆን ይችላል የሚለው የእጅ እንቅስቃሴን ተመልከቺው ሊሆን ይችላል የሚለው ቀረብ ብለሽ አሽትሽኝ እስቲ ጣረኒ እንዴት ነው ምናምን ሊሆን ይችላል የሚለው ስለዚህ ከዛ አንፃር ስትመለከቺው እድሜን ለኢተርኒቲ ሰጠዋለሁ ፊል ለማድረገው ነገር ሰጠዋለሁ so ያካሌ ጉዳይ ልክ ማርጀቱን መለወጡ መልክ መቀየሩ ፎርም መቀየሩ ምናምን ደግሞ ለሚቆጠረው ጉዳይ ተሰጫለሽ በቃ 10 15 20 25 ያወለሽ ነው ግን በጣም ደስ የሚለኝ ለኔ በጣም ኮምፎርት የሚሰጠኝ አንድ መልስ ኦሾ እንዲሁ ጠይቆታል እንዴት ነው ስንት አመት ነው ስትለው am ancient ይላታል ከዛ ስትለው too ancient ይላታል ያ አይነት ፊሊንግ አለ በሆኑ አይነት ሲቪላይዜሽን ውስጥ አንቺም ያለፍሽ ይመስልሻል ከሆኑ ሶሳይቲዎች ጋር ላይፍ ሼር ያደርግሽ ያክል ፊል ታደርጊያለሽ አሲም ታይም ደግሞ በእድሜሽ ውስጥ ካሉ አካባቢዎች ላይ ካሉ ህይወትና ነፍሶች ጋር ደግሞ የመራራቅ ስሜት ሊሰማሽ ይችላል የሰፓሬሽን ስሜት ሊሰማሽ ይችላል ጠራንሽ ሌላ ለብቻ ዩኒክ የሆነ ጠራን ሊመስልሽ ይችላል የመለየት ማለት ነው ስሜት ሊሰማሽ ይችላል እና በጣም ደስ ከሚሉኝ ኮንተንቶች አንዱ እድሜ ነው እንዲሁ ፊል ከማደርጋቸው አግኝቼው ከሆነ ጥያቄሽን ብቻ እዚያው አካባቢ አይ ልክ ነህ ምናልባት የአይኔ ውሃ ከተቀዳ ይቆይ ይመስለኛል የምትለውን ከእድሜ ጋር በተያያዘ ነው ልክኛውን ሳነሳ አሁን ዘመን ከዛ እኔ በዘመኔ ውስጥ የተፈጠርኩ ሰው አይመስለኝም ይላል ከዛ ግን ምንድነው የት ነው ያንተ ዘመን ብትዩ እኮ የሚጠበቅ ይሄ የሚጨበጥ ምናምን ጂኦግራፊ ላይ ነግርሽ ነው ግን ምንድነው አሁን አጠገቤ ላይ የኔ ጠረን ቴስት እንዲያደርጉልኝ ከመፈልጋቸው ሰዎች ጋር ነፍሴ ከሚሰማት ስሜት ምናምን ጋር ተያይዞ ይሄ ዘመን የኔ ዘመን አይመስለኝም ወይስ የመድረክ ስሜቴ እንዴት ነው አሁን እንደዚህ አይነት መድረክ ሊሰማኝ ይገባል እኔ እንትን ያስደንቀኛል ኤግዚስተንስ የሚገርም ነገር ነው
ይሄ ኤግዚስተንስ ውስጥ ለምሳሌ አዲስ ኤግዚስተንስ ከሆነ የኛ ኤግዚስተንስ በቃ ኒውቦርን ከሆነ ሁሉም ነገር የሚያስደንቅ ነገር ነው። በቃ አፍሽን ከፍተሽ የሚያስቀርሽ ነገር ነው። ተመልከች ሰማዩ፣ መሬቱ፣ ውሃው፣ ምኑ ተፈጥሮ የተዛነቀበት መንገድ፣ ባላንሱን የሚጠብቅበት መንገድ ምናምን እዚህ ውስጥ ድንገት መሀል ላይ የተገኘ ሰዎች ነው። በጣም ልባችን መፍረስ ነበረበት፣ ጭንቅላታችን መፈንዳት ነበረበት። በሚራክል ነው የተሞላ ነው ነገራችን። ነገር ግን ወንደር የምናደርግባት ነገር በጣም እንትን ናት። ትንሽ የስኮፕ ውስጥ ያረፈች ነገር ናት እና ልባችን የሚቀልጥበት መንገድ በራሱ በቃ እንትን ይላል። የመቀዝቀዝ አይነት መቅለጥ አይነት ነገር ነው። በጣም ሆት ሆኖ አይደለም። በቃ እንትን እንደ ቮልካኖ አይነት መረበሻ ላይኖር ይችላል። አጋጣሚዎች ሊጠብቅ ይችላል ወይ ፍቅር እስከሚይዝሽ የሆነ ነገር ሀፕን እስኪያደርግ ሊሆን ይችላል። ያንን ለማምጣት ግን ኤግዚስተንስ በራሱ ልምምዱ ዴይ ቱ ዴይ አካሄድሽ ምናምን መደንገጥ ከሌለው ኃይለኛም ልብ መፍረስ ከሌለው ምናምን ታዲያ እኔ ለዚህ ዘመን የስንት ዓመት ሰው በሆኑ ነው የመሰልቸት የመጣው? ይሄ የአይኔ ውሃ እያየ መፍሰስ ካልቻለ፣ መፍላት ካልቻለ፣ መቃጠል ካልቻለ፣ መትነን ካልቻለ የመች ዘመን ውሃ ነው ማለት ነው? ይሄ አይኔ ሰልችቶታል ማየት፣ አይቶ የጠገበው ነገር ነው የሚያየው አይነት ነገር ይሰማሻል። ኖት ኦንሊ የአይኔ ውሃ በልቤም ውስጥ ያለ ነገር እጅ እንቅስቃሴሽ፣ አይን አገላለጥሽ፣ ፌሻል የሆነው ነገር ምናምን የቦዲ ኤክስፕሬሽናችን ምናምን የውስጣችንን ስለሆነ ይህ ሁሉ ነገር የሚያሳየው የእድሜሽን የኤግዚስተንስሽን በጣም እንዴት ነው የቆይታውን ነው የቆየሽ አይነት ነገር ስሜት እና ይህም ከዛ ከሚያንጻር የተባለ ነው። ምንድን ነው የሚያመጣው? ምን አይነት ኤክስፒሪየንሶች ናቸው? ይሄ የሰለቸ ነገር ከሚያደርሱ ከዛ አሁን እንዴት ይሆናል? መሰልቸቱ በራሱ የመሰልቸት ነው፣ የወንደሪንግ መሰልቸት ነው አይነት ነገር ይመጣል። ከዛ ደግሞ የምትሰለቸው መሰልቸት አንዳንዱ በቃ ወንደር የማድረግ መሰልች እንዴት ነው ወንደሪንግህን ፍሬሙን የመቀየር ያለ ነገር ነው። አይምሯችን ሐሳብ የማደራጀት፣ መልክ የማደራጀት፣ ፎርም የማደራጀት እንትን አለው፣ ፕራክቲስ አለው። ከዛ በኋላ የሆነ ሰዓት ላይ ያደራጃቸው መልኮችና ጣዕሞች፣ ጠረኖች ምናምን በዛ ነው ሐሳብን ከዛ በኋላ የምታስከታትለው አይነት ነገር ነው። ከዛ ግን የመጣህበት መንገድ ሊሆን ይችላል። ያው ዲቴልስ አይደለ ህይወት፣ በጣም ትንንሽ ዲቴልሶች የመጣህበት መንገድ፣ ያደግክበት ሶሳይቲ፣ ስታነቢ፣ ስታይ፣ ስትሰሚ ያደግሽበት ነገር ምናምን በራሱ ተጨምቆ አንቺ ውስጥ ያለን የኤግዚስተንስ ስሜት በጣም ሳልቫጅ የሆነ ይሄ የማርጀት አይነት ስሜት ሊያሰማው ይችላል። ግን አሁን ለምሳሌ በእኔ በሚሰማኝ በዚህ የመቆየት ስሜት ረዥም ዓመት የመሰማት ስሜት ውስጥ ወንደሪንግ አለው። ምንድነው ወንደሪንጉ? ሰው የሚገርም ነገር ነው ማለት የሰው ልጅ በሆነ አይነት የተሰረች አካል ውስጥ በጣም ተለዋዋጭ የሆነ ጣዕምና ጠረን በፍጥነት ሲያደርግ ልትመለከቶች ይችላለሽ። አንቺ ብቻ ደግሞ ቶሎ ካች የምታደርጊ ይሄ የምታየው ስሜል የምታደርጊበትን መለዋወጥ ፊል ልታደርጊው ትችላለች። እና የሆነ ሰው በውስጡ ፍሎው ሲያደርግ ሲቀልጥ እንደ ሜልት ምንድነው በቃ እንደዛ አይነት ሲገለባበት ምናምን የምታይበትን ነገር ታይበታለሽ። ግን እኮ እኔ በቃ የረዥም አይነት ፊሊንግ የረዥም ዓመት አይነት ፊሊንግ የተሰማኝ ነው ምናምን ትይዋለሽ። አይጭ በቃ ህይወቴን ላቆመው ላቋርጠው አይነት አይደለም የሚሰማሽ ነገር። ዋው የሚገርም ነገር ነው ይሄ ነገር። ግን እንዴት ልቤን አያፈርሰኝ የሚለው ግን ያሳስብሻል። አድረሽ አዲስ ሰው እንደሆንሽ ፊል ታደርጊያለሽ እኮ። ግን ደግሞ ሴም ታይም ደግሞ እስካሁን ድረስ ቢያንስ በዚህ ኤግዚስተንስ በዚህ ፎርም በኖርሽበት ምናምን ቀጣጥለሽ ነው የምታስቢው፣ ቀጣጥለሽ ነው የምትሰሚው ምናምን። ነገር ግን ስቲል አዲስ ሰው ነሽ። ያንን ግን እንዴት አድርገን ነው ከታች ሪፍሌክት አድርገን ከኛ ወጣን እንደ አዲስ የምናየው ራሳችን የሚለው ግን ትልቁ ጥያቄ ነው። ስቲል ጥያቄ ነው። ግን መሰልቸቱ ውስጥ አሁን ማሚ እንዳለው እንትን ይኖራል፣ የወንደሪንግ አለው፣ መደነቅ ምናምን አለው። የመመንቸክ አይነት ስሜት ሳይሆን ለስላሴ ያለው እንትን ነው። ለዛ ነው አይ ቲንክ ከዚህ ስሜት የወጣ ይመስለኛል። አንድ ግጥሙ ብትልልም በጣም ነው ደስ የሚለኝ፣ በጣም ሙቭ የሚያደርገኝ ግጥም እንደ ባዳ ገንዘብ እንደ ባዳ። አዎ ከዛ እንደ ባዳ ገንዘብ መጽሐፉን ብትሰጭኝም እዚሁ ላይ ላነበር እችላለሁ። ባይተዋር ነው ርዕሱ። አሴም ታይም ባይተዋር ላይ እንደዛ የዱዋሊቲ እንትን አለው አይደለ? ርዕሱ ራሱ እንደ ባዳ ገንዘብ እንደ ባዳ
አስበላናት ነፍሳችንን ከፈልናት ለሐሳብ ዕዳ በየመሸበት ታዛ የምኞት ኮከብ ስንቆጥር በየሀድራው ስንሞዝቅ ልባችንን ስንሰቅል አጠብነው የስንቱን ለቅሶ አክክነው የስንቱን ቁስል ሰከርን ባልጠመቅነው ወይ ነደድን ለሚረግፍ ውበት ለካንስ ህልም ነበረ ልንሞትለት ያልነው እውነት ድል መስሎን በሙታል መሃል አሾርናት ነፍሳችንን ያለ አቅሏ በፍቅር ሰዓት አቃጠልናት ልባችንን ያለ በደሏ ቢጤ ቢጠፋ ኩያ አደርን ከሐሳብ ኩያ የነበልባሉ ወላፈን ወበቁ በሩቅ ቢጋረብ ለአንዲት መናኛ ህይወት የሐሳብ ሰይፈኛ ቢሰለፍ ምንድነው ሰው ቁም ነገሩ ከማበብና ከመርገፍ እንዲህ ይላል። ቆንጆ ነው በጣም። ስለሱ ባይተዋርነት ነው ያወራነው ካልተሳሳትኩኝ አሁን አይደል? በነገሮች ላይ ያው ከመጀመሪያ እስከ በኋላ ድረስ ቅጥልጥል የሆነ በላይን የታሰረ ነገር ስለሆነ መጽሐፉ ከዛ ደግሞ የኛም ኤግዚስተንስ እንደዛ አይነት ስለሆነ የተቀጣጠለ ነገር ከቻይልድሁድ እስከ ወጣት ከወጣት እስከ ሽምግልና ከዛም በኋላ ደግሞ ከፊትና ከኋላ ባለ ኢንፋይናይት በሆነ ነገር ውስጥ የሆነ ብቻ የሆነ ገመድ ስላለ ብዬ ስለማሰብ በሆነ መንገድ ይገናኛል። ቴዲን መጀመሪያ ሳያገ የሰማሁት ሲያቀርብ የሰማሁት ግጥም እናንተ ሩቃኑ የምትለው ግጥም ይመስለኛል አይደል? ካልተሳሳትኩኝ ፖኤቲክ ሳተርዴ ላይ እና የሰው ልጅ ልቦቻችን ላይ ዘመን፣ ወዳጅነት፣ ጓደኞቻችን በዘመናችን የሚነሱ ሀሳቦች እንዴት ቀለሞቻችንን ጣዕማችንን እንደሚቀይሩ ያስተዋልኩበት ግጥም ነው። እንግዲህ አንተ ስትጽፈው ከምን እንደሆነ አላውቅም። እኔ ጋር ሲደርስ ግን የነበረው ስሜት በዚህ ልክ ነው። ስለ አንድ በጣም ስለቀረበህ ጣዕሙ የቅመም ሽታ ስላለ ወዳጅህ ታወራለህ። ሰው ይሁን አይደለም ወይም ግን ይሄ ለካ ይሄን ያህል ነው የወዳጅነት ስሜት፣ እንደዚህ ነው ቀለምና ጣዕማችን የሚቀይረው ብዬ አሰብኩኝ። እስኪ ስለ ዘመንና ወዳጅነት እንዲሁም አንተ ልብ ውስጥ ስለቀየሩት ቀለምና ጣዕማችን የሚገርምሽ ደግሞ ይሄም ደስ የሚል በመሬት ትልቁ ነገር ወዳጅ ማግኘት፣ ኩያ ማግኘት፣ ቢጤ ማግኘት፣ መሆኛ ማግኘት፣ ልክ ማግኘት፣ ቦታ ማግኘት ነው ትልቁ ነገር። ከዛ ደግሞ እንትን ትናፍቂያለሽ። ለምሳሌ ዩኒየን ሰፓሬሽን የሰው ልጅ ትልቁ ጥያቄ ፊሎሶፊካልም በሆነ ወይ ፖለቲክም በሆነ ወይ ትልቁ ጥያቄ ሰፓሬሽን ነው። ሰው በሃይማኖት ዋይ ስታዩ ሰፓሬት ተደርጎ ከጋድ ጋር ያለው ሰፓሬሽን፣ ከአካባቢው ጋር ያለው ሰፓሬሽን፣ ከጓደኞቹ ጋር ያለው ይሄ መለዩነቱ መሀል ላይ የተፈጠረው ነገር፣ ከዛ ያንን ለመሙላት ያለው ጥሪ መመላለሱ ምናምን ነው። ከዛ አሁን እናንተ ሩቃን ቅረቡ ክበቡ ወደ ገበታው ልባችንን አሰናኝተን የህይወትን ቅኔ ንፍታው ያላቸዋል። ሲጠራቸው ከነወይኑ ከነሻዩ ከነቡናው ከነደግ ልባችሁ ከነናፍቆታችሁ አንድ ላይ ሃርመኒ ያለው ጠረን ይኑረን ኑ ይላቸዋል። ለሌላ አይደለም የሚጠራቸው የዚህን የዩኒቨርስ ዋይድነሱን ሚራክሉን እኔ ለብቻዬ በጣም እየገረመኝ በቃ አልቻልኩትም አይነት ነገር ነው። እናንተ ስትመጡ ደግሞ ኢንጆይ በደንብ ማድረግ እችላለሁ ከኩዌስችን ከማድረግ በዘለለ ቢዮንድ ጥያቄ እየጠየቁ ለብቻሽ ሆነሽ ወንደር የምታደርጊው ወንደሪንግ እና ደግሞ እኩያሽ ከሆነ ልብ ለልብ ሶልሜት ከሆነ ሰው ጋር ደግሞ ወንደር የምታደርጊው ወንደሪንግ የተለያየ ነው አይደለ? ፍቅር ማለት አይደለ? ለምሳሌ ሁለት ነፍሶች በአንድ ውስጥ ሜልታል ይሄ ቀልጠው ነደው አንድ የሆነ አይነት ሞልድ የሆነ ነገር ይዘው ግን እኩል ወንደር ያደርጋሉ የዩኒቨርሲቲ ነገር ማለት ነው። ከዛም ቢዮንድ የጋድ ጉዳይ ምናምን ከዛ ይሄ ጥሪው በዘመን ውስጥ መገናኘት በዘመን ውስጥ በአንድ መልክ አሁን ቅድም ያወራነው ነገር ማለት ነው። በዚህ ዘመን ውስጥ እንኳን የኦልድ ሶል ስሜት እንኳን ቢሰማሽ አሴም ታይም ኦልድ ሶል የሚሰማው ወዳጅ ማግኘት እንደማለት ነው። ያን ወዳጅ አግኝሽ ማለት ብዙ ነገሮች ቢያንስ ሚኒንግ ይኖራቸዋል። ሪላቲቭ በሆነ ወይ ቢሆን ሚኒንግ ይኖራቸዋል። መቼም ሪላቲቭሊ ነው ነገርን ሶሉሽን እየሰጠን አይደለም የምንሄደው። ከዛ ዛሬ ትልቅ ጥያቄ የነገ ምንም ነው። አንዳንዱ የዛሬ ትልቅ ጥያቄ እንደውም ትልቁ መልስ ሆኖ ልታገኙ ምናምን ትችያለሽ እኮ። ነገር ግን ዛሬ ላይ አብረሽ ወንደር የምታደርጊው ከጊዜሽ ጋር አብረሽ አፍሽን የምትከፍችል አፍሽን አበብሎ ልብሽን ነፍስሽን የሚከፍተው አይነት ነገር በሃርመኒ
ልባችን አሰናኝተን እንደሚለው ነፍስ ለነፍስ ተቆላልፈው የሆነን አይነት የኤግዚስተንስ አሮማ ፊል ለማድረግ የሚጠራቸው አይነት እንትን ነው እና ወዳጅ ማግኘት ትልቅ ነገር ነው። ወዳጅ ጋር ኢንጆይ ማድረግ ትልቅ ነገር ነው። ህይወት ከወዳጅ ጋር የሚጣፍጥ ነገር ነው። ህይወት ያለ ወዳጅ በጣም ቦሪንግ ነው ማለት መንገድ ከሚያሳይ ሰው ውጪ ሆነሽ መንገድ እንደመግባት ነው። በረሃ ውስጥ ብቻ እንደመገኘት ነው። ከዛ እዛ መመላለሽ ውስጥ ግን እንዳልኩሽ ነው ሰብጀክቲቭ ነው አይደል ነገሩ። ወዳጅ የሰው ጉዳይ ብቻ ላይሆን ይችላል እኮ ሪሊጅን ዋይዝ እግዚአብሔር ወይም አላህ ምናምን ክሪኤተሩ ጋድ ወዳጅሽ ነው፣ ጓደኛሽ ነው፣ መንገድ ይዞሽ የሚሄድ ነው። ከዛም ቢዮንድ ሀሳብ ወዳጅሽ ነው፣ ጓደኛሽ ነው። ከዛ ደግሞ የፖኤቲክ የሆኑ ስትራክቸር ጭንቅላትሽ የምትሰሪያቸው የምታብሰለስል ፎርም ኢሜጆቹ ምናምን ከዛ በጣም ደግሞ ቢዮንድ እየተሸት መጀን ምናልባት ኔቸር ወዳጅሽ ነው በራሱ ግን ምንድነው እኩያና ልክ ማግኘት አይደለም። ያንን ሃርመኒ ይፈልጋል ነው አብረን ወንደር እናደርገው አይነት ነገር ነው። ስቃይ የሚመጣው እኩያ ባላንስ የምታደርጊው ልክ ቦታ ምናምን ላይ ሰፓሬት ያደርግሽ ስትመጪ ይመስለኛል እና ከዛ አንፃር ነው እሱ ግን ከአይዞሌሽን አንፃር ከዛውጭ ደግሞ ሶሊቲዩድ የአርት በጣም ትልቁ ነገር ነው። በጣም ብዙ ትልቅ አርቲስቶች እንደዚህ አይነት ሀሳቦችን ሪፍሌክት ያደርጋሉ። መገለል፣ መነጠል፣ የሆነ ብቸኝነት ስሜት አንተም ቀድሜ ያነሳው ባይተዋር የመሆን ያህል መነጠል ከሌሎች ነገሮች ሞሪያን አርቲስቲክ ሰብስታንስ ይሰጣል ተብሎ ይታመናል። እና አርቲስቶች ብዙ ጊዜ ብቸኞች ናቸው ይባል ይሄን ጀነራላይዜሽን ሳይሆን ብቻ እንደ አይነት ካራክተሮች አሉና ከዛ አንፃር እንዲወዳጅ መፈለግና ከዛ ኢንትረስቲንግ ምንድነው አሁን ከወዳጅ ማግኘት አሴም ታይም ዩኒቨርሱ ላይ ወዳጅ ቅድም ያለው ዴፊኒሽን ይመጣል ማለት ነው። ወዳጅ ሚንስ ምንድነው? ሰው ነው። ወዳጅ ሚንስ ሀሳብ ነው፣ ቶት ነው። ሶሊቲዩድ ውስጥ ወዳጅሽ ማለት ሰፓሬሽንሽ እና ቶትሽ ማለት ነው፣ ሀሳብሽ ማለት ነው። የሚሰማ ፊሊንግ እና ፎርም ልታስይዙ የምትሞክሪው ልትነግሪው የምትፈልጊው የመገለል ሊሆን ይችላል፣ የመድረቅ ስሜት ሊሆን ይችላል፣ የወንደሪንግ ስሜት ሊሆን ይችላል። ነገር ግን አሴም ታይም ሎንሊነስ ሶሊቲዩድ አይነት ፊሊንግ አለህ ምናምን፣ ግን ጓደኛህ ማነው? ሀሳብ ነው። በጭንቅላቶች ውስጥ ፍሎ የሚያደርገው ሀሳብ ነው። ሶ ቅድም ባይተዋርም ላይ እንደዛ ነው። ቢጤ ቢጠፋ ኩያ አደረን ከሀሳብ ጉያ ሲል የህስ ባይተዋር ነው፣ ብቸኛ ነው፣ ሎንሊ ነው። እንደውም የሰው ልጅ እኮ ሎንሊ ነው፣ ባይዘው በጣም ሎንሊ ነው። ከዛ ለዛ ነው ወዳጅ ማግኘት ቢግ ዲል የሚሆነው። ከዛ ወዳጅ ማን ነው ያገኘዋል? በልቡ ላይ የሚፈላውን በጭንቅላት ውስጥ ፍሎ የሚያደርገውን ሀሳብ ሆኖ ያገኘዋል። ከዛ ሴም ታይም ሰው ብቻውን ነው የሚለው ነገር ትልቅ ጥያቄ ውስጥ ይወድቃል። ምክንያቱም ኤግዚስተንስ የሰብጀክቲቭ በሆነ አሁንኛ ፖለቲክ በሆነ ፐርስፔክቲቭ ስለምንመለከተው ነገሮች ሰብጀክቲቭ በሆነ የኢተርኒቲ ጉዳዮች ናቸው። ስለዚህ አማኝ ከሆነን እሰየው ጋድ ትልቁ እንትናችን ነው፣ መሽከርከሪያችን ነው። አማኝም ካልሆንን ግን ሀሳብ ትልቁ መሽከርከሪያችን ነው። ሰው ከሀሳባችን ጋር ዩኒየን ይኖረናል ነው። ከዛ ግን የብቸኝነት ስሜትሽን አሴም ታይም ብቻ በመሆን ነገር ግን ከሀሳብ ጋር ህብረት በመፍጠር ሪሊፍ ለማግኘት የሚሞክር ነገር አለው። ግን እውነት ነው አርት የሚባለው ነገር የእንትን ጉዳይ አይደለም። ይሄ በደቦ የሚሰራ በደቦ እንደ ቤት የሚገነባ ምናምን ነገር አይደለም። ፋሽን እንደምታደርጊው ለብቻሽ እኮ ነው ፊልም የምታደርጊው። ህይወትን ለብቻሽ ነው የምታዩ፣ ለብቻሽ ነው የሚሰማሽ። የዲፕሬሽንሽን ጥልቀት የምታውቂው አንቺ ነሽ በቤትሽ በሌሊት ለራስሽ ጋር። የወንደሪንግሽን ጥልቀት የምታውቂው አንቺ ነሽ በቤትሽ። ኢቨን እኩል ይረዳኛል ሶልሜቲ ነው እንኳን የምትዩ ባንቺ ዴፕዝ አይደለም የሚረዳው ነገር ይያው። ስለዚህ አርት የሚሰራው ካንቺ ጋር ያንቺ ሆኖ ወላ በዲፕሬሽንሽ ውስጥ ወላ በወንደሪንግሽ ውስጥ ሊሆን ይችላል፣ እዛ ውስጥ ነው ያለው። አሴም ታይም ግን የሰው ልጅ በመሬት ብቸኝነቱን መልክ ለማስያዝ የሚታገልም ፍጥረት ነው። ፎርም ለማስያዝ ቢያንስ መለስለስ እንዲኖረው ሙቀት እንዲኖረው ይታገላል። ስቃዩን ቢያንስ ትንሽ ሪሊፍ ለማግኘት ከዛ እንዴት ነው ኃይለኛ የመድረቅ የመቸገር የመነጥ ያለመፈለገናም ስሜት ይሰማኛል የሚል ሰው ያችን ሪሊፍ ለማግኘት አይደል ሀሳብ ታግሎ ቢያንስ እንኳን የሚታገልበት መንገድ በራሱ ትንሽ እድሜ ገፍቶለታል፣ ትንሽ እድሜ ሂዷል፣ ትንሽ ታግሏል፣ አኑሮታል። ያ እንትን መመላለስ ቢያስባል ያው መንገድ የሚቀረው እስከ ደግሞ ይኖራል መሀል ላይ ሳይደርስ
ሰው ወዳጅነት እንደዛ ነው። እሺ ቴዲሻ እንግዲህ ግጥሞች ውስጥ ለብዙ ነገር የሚነኩ ናቸው። ከዛ ደግሞ ስናነባቸው ስንሰማቸው የቴዲ ግጥም የምንላቸው አይነት ዜማ ያላቸው ናቸው። ግን በአንተ ግጥም ውስጥ አማርኛ ትክክለኛ ትርጉሙ እንጃ ሳይለንስ ዝምታ ጸጥታ ሳይለንስ ቦታው የቱ ጋር ነው? የዝምታ ቦታ የቱ ጋር ነው? ሳይለንስ ያው ዝምታ አርመሙ ጸጥታ ምንድን ነው? አርመሙ ደግሞ በጣም ሜዲቴት ወደ ማድረግ ይሄዳል። ትንሽ በጣም ይሄድ ይመስለኛል። ሳይለንስ ቦታው የቱ ጋር ነው ትልቁ ጥያቄ ይሆንና ከዛ አሴም ታይም ትልቁ ጥያቄ ደግሞ ኖይዝ በራሱ የቱ ጋር ነው ቦታው ነው። ምክንያቱም የምትጮህበትና የሚጮህብሽ ነገር ያለበት ቦታ ላይ ነው ሳይለንሱን የምትፈልጊ። ከዛ ወይ ደግሞ አሴም ታይም እዛ ክሎዝነስ ላይ ለመድረስ ጩኸትሽ ከየት ይነሳል? ጩኸትሽ ከየት እንደሚነሳ ካወቅሽ ደግሞ የት ላይ ዝም ማስባል እንዳለብሽ ነው የምትታገይ። ከዛ ሳይለንስን በራሱ ዲፋይን ማድረግ አለብን ማለት ነው ነገርየው ማለት ነው። ምንድነው ሳይለንስ ማለት? ለኔ ዝምታ ማለት የታፈነ አይነት መልክ ያለው አይነት ሃርመኒ ያለው አይነት ኖይዝ ነው በራሱ። የዲፍ የመሆን አይነት ስሜት አይደለም አይደል? አለ ፖቴንሻል የኖይዙ ፖቴንሻል አለ። የሆነ አይነት ኖይዝ አለው እዛ ሳይለንስ ውስጥ። እዛ ዝምታ ውስጥ የሚጮህ ነገር አለ፣ የሚዘፍን ነገር አለ፣ የሚናገር ነገር አለ። ሳይለንስ ቅጥ ነው ማለት ነው። ማለት ኦርደር መልክ ነው ማለት ነው። ፍሬም ነው ማለት ነው። ነፍስሽ እንድታርፍ የምትፈልጊው ከሆነ ጩኸት ከሆነ ነፍስሽን የምታሳርፊያትም አሴም ታይም በሆነ ጩኸት ነው። አሴም ታይም ግን ጩኸት ረባሽ ስለሆነ በሆነ አይነት ሙዚቃ ሪትም ውስጥ ለማሳረፍ ትፈልጊያለሽ ማለት ነው። ሞሽን አለው በራሱ። የሳይለንስ ቦታው እዚሁ ነፍሳችን ላይ፣ እዚሁ ራሳችን ላይ፣ እዚሁ ልባችን ላይ፣ እዚሁ ጭንቅላታችን ውስጥ፣ እዚሁ እኛው ኢተርኒቲ ውስጥ ነው ያለው። ምክንያቱም ሁሉም ነገር የሚያበቃው እኛው ጋር የሚነሳው እኛው ጋር ስለሆነ ማለት ነው። በተመሳሳይ ሁኔታ ግን እንዳልኩሽ ነው ፎርም እና ቅጥ ኦርደር የማግኘት ጉዳይ ስለሆነ ሳይለንስ እዛ ረብሻሽ ቦታ ላይ ነው የምትፈልጊው ለማድረግ የምትሞክሪው። ሳይለንስ እዛ ሳይለንስ ውስጥ ይኖራል ምናምን እሱ ይሆናል ወይ የሚለው ሌላ ጥያቄ ሆኖ ማለት ነው። ያንን ሳይለንስ ፉሊ ማግኘት ይችላል ወይ? ሪዋርድ ይደረጋል ወይ? ያንን ፉሊ ኢንጆይ ማድረግ ይችላል ወይ የሚለው እንዳልኩሽ ነው። የምንኖረው በዚህ ጋር ፊሎሶፊካል በሆነ በዚህ ጋር ሪሊጅን ዋይዝ ሃይማኖተኛ እንትን በሆነ ደግሞ አንዳንዴ እንደኛ አይነት ዲሞግራፊ ሲገጥምሽ ሁለቱም የተቀላቀለብሽ ነው የምትኖሪ። ወይ ሙሉ በሙሉ ያማኝ ፐርሶናሊቲ የለንም አሴም ታይም በጣም ኤግዚስቴንሻሎች ነን። ከዛ ደግሞ ወይ ሙሉ በሙሉ ወደዚህ አላጋደልንም ምናምን ብዙ ነገሮች ይኖሩታል። ግን እዛ ኪዮስሽ ውስጥ እዛ መበጥበጥ ውስጥ እዛ እንትን ውስጥ የሆነ አይነት የሪሊፍ የምታደርጊባትን ቦታ ምናምን ከመፈለግ አንጻር ምናልባት ሳይለንሳችን ኪዮሳችን ውስጥ እዛ አካባቢ ሊገኝ ይችላል። ለምን መሰለኝ ጠየቅኩ። አንዳንዴ ቅድም ያልናቸው አሉ አይደለ? የኛ ባልሆኑ ቦታዎች መገኘት ይሰማናል። የኛ ባልሆኑ ሀሳቦች ላይ ስንዋኝ ራሳችን እናገኘዋለን። እና ስነ ጽሁፍ አንዳንዴ የዝምታችን ቦታ ይሆናል። እየጻፍንም በቃ ያ ለኛ ዝምታ ሊሆን ይችላል ብዬ ስለማስብ ነው። ምክንያቱም አንዳንድ ስራዎች የሚሰሩ ሰዎች አጋጥመው ያውቁም። እንዴት ነው የምትሰሩት ይሄን ስራ? ይሄ እኮ የሰው ልጅ ሊሰራው የሚችለው ስራ አይደለም ስትላቸው ምናልባት ዝምታው ያለው ሁሉም ነገር ጸጥ የሚለው መንፈሳቸው የሚሰበሰበው የዝምታቸውን ቦታ የሚያገኙት ምናልባት እዛ ስራ ውስጥ ይሆናል። እና ዝም ያሉት እነሱ ያን ስራ ሲሰሩ ሊሆን ይችላል። አንዳንዴ ስነ ጽሁፍ ውስጥ ስንጽፍ ይሆናል ዝም የምንለው ብዬ ስላሰብኩኝ የጠየቅኩ። ለዛ ነበር የምጽፈው ከእድሜ በላይ ለመኖር ነው። ቅድም አለን ስለ እድሜ አውርተናል። ግን ያለ ጊዜ መብሰል ምን ይመስላል? ስቃይ ነው። በነገራችን ላይ የመሐመድ ኢድሪስ ካሳ አሚና ምንዬ ሲመረቅ ያለ ጊዜ መብሰል የሚል ግጥም ነው እጂ ያቀረበው። በእውነት መጽሐፍ ላይ ያለ ከዛ የለም? አዎ ልጅነት ላይ ነበረ ማሜ የሰበሰበን በጣም ደስ የሚል ኮንቴክስት። ከዛ እዛ ላይ ስለነበረ ማደግ ምን ይመስላል የሚለው ለመሐመድ ያለ ጊዜ ቤት ያሳጣ ይሆን ያለ ጊዜ መብሰል፣ ከኩያ መራራቅ ከኩያ ለመግጠም ቤት ያሳጣ ይሆን ባለም አንድ ጥላ ሳቅ ሂዶ መጭለፊያ እንባን መደበቂያ የተሰበረ ልብ ከሰው መከለያ። እንደዚህ አይነት የሚል ግጥም ነው። ብቻ ያው ማስታወሰው አንተን ነው። እና
አንዳንዴ በጣም ከፍ ማለትም በጣም ዝቅ ማለትም የራሱ የሆነ ፔን አለው ማለት በራሱ ሌላ ትልቅ እንትን ስለሆነ ሰብጀክቲቭ ነገር ነው ብቻ ልክ ምንድነው መርዘም ምንድነው ማጠር ምንድነው ቦታ ማግኘት ምንድነው እንደገና ደግሞ ያለ ጊዜስ መብሰል ምን ማለት ነው ምናምን የሚለውን ነገሮች ያው ሰብጀክቲቭ ነገሮች ሆኖ ስለምናመጣቸው ነገሮቹ በራሱ ነገር ግን በእድሜሽ ውስጥ ስትኖሪ ማለት በእድሜሽ ውስጥ ስትኖሪ ለምሳሌ የምታድጊበት ፋሚሊ ውስጥ ቅድምኛ ከሻይ ቦታ ላይ ያወራን ነበር ከዚህ እንትን በፊት የመጀመሪያ ልጅ ሆነሽ ማደግ ማህበረሰብ ውስጥ ትንሽ ጎርመስ ያለው ልጅ ሆነሽ ማደግ ማለት ኤክስፖዠሩ ስለሚያርፍ ማለት ነው አንቺ ላይ ለብዙ ነገሮች ላንቺ ቻይልድሁድ ያለ ማግኘት እንደ ልጅ ያለ መሆን ወይ እንደዛ እድሜ ያለ መሆን አይነት ትግል ውስጥ ይገባ ይችላል ግን ልክ የለውም ለምሳሌ ቻይልድሁድ ምንድነውና ልጅነት ምን አይነት ልክ ኑሮት ነው የሚያድገው የሚለው ራሱ ሰብጀክቲቭ ነው በራሱ ነገር ግን የመብሰሉ የማረሩ የማይገባሽን አይነት ሸክም አምጥቶ አንቺ ላይ ሎድ አድርጎ የመጫኑ ምናምን ነገር ተሸክሞ የሚያደርግልሽ ሲሆን early ያለ እድሜው ምናምን በጣም ስቃይ ነው ያለ ጊዜ መብሰል ቶሎ ያስቀጥፋል በዛፍም በፍሬም ቢሆን ቶሎ ያስቀጥፋል ገበሬ ሂዶ ቶሎ የበሰለው ነው የሚቀጥፈው ነገር ግን አንድ ኤጅ ላይ ዛፍ ላይ በጣም የሚገርም ነው እኔ ዛፍ በጣም እወዳለሁ እኔ ዛፍ በኤግዚስተንስ ይበልጣናል በድሜ ከኛ ረጅም እድሜ የሚኖር ነው ከኛ በፊትም በኋላ የሚኖር ነው ወደ መሬትም ወደ ሰማይም ስሩን የሚዘረጋ ፍጥረት ነው በጣም በረጅሙ ይሄዳል በጣም በስር ሰዶ የሚሄድ ነገር ነው እና በጣም ወንደር የምታረቂው ነገር ነው እና አንድ ዛፍ ግራና ቀኝ ማለት ሰርክል ነው እኮ ከዛ በመስራቅ በኩል ያለና በምዕራብ በኩል ያለ ሳይድ አለው እና በመስራቅ በኩል ፀሐይ በሚወጣበት በኩል ያለው ቶሎ የመብሰል ነገር ይኖራቸዋል ፍሬዎች እኩል ኤጅ ላይ ነው የሚሆኑት ነገር ግን ቶሎ የመብሰል ፕሮባቢሊቲ አላቸው ስለዚህ ብርሃን ቶሎ ያገኙት የሆነ አይነት ላይት ለሆነ አይነት የልብ መከፈት የሆነ አይነት እንትን ተጋላጭነቱ ያላቸው ቶሎ የመብሰልና የመቆረጥ ፕሮባቢሊቲ ሰፊ ነው በራሱ ነገር ግን እንዳልኩሽ ነው ሰብጀክቲቭ ነው ምክንያቱም ልክ የተሰራለት ነገር ስላልሆነ መብሰል አለመብሰል ማደግ ምክንያቱም ጥሬ ራሱ ጥሬ ፍሬ ማለት እኮ በጊዜ የበሰለ እኮ ነው በጊዜ የበሰለ ነው ግን ጥሬ ነው ጥሬነቱን ካንቺ መድረስ ጋር ካንቺ ማቹሪቲ ጋር ቴስት ስታደርጊ ነው ጥሬ ሆነብሽ ለራስን ረሃብ እናንተን ለማስታገስ ስትፈልጊ ነው ጥሬ ሆነብሽ እኮ በምድር የሰው ልጅ ለምሳሌ በተለያየ አይነት ቴስት ኦፍ እድገት ይሄ በቴስት በእድገት በመናመን በተለያየ አይነት እንትን ላይ ነው ያለው ከፍና ዝቅ ብሎ አይደል ያለው ከዛ አንቺ የምትፈልጊው ከዛ ስበሽ የምትፈልጊው የምታመጪው ለመቀመስ የደረሰውን አይነት ፍሬ ብለሽ ጓደኛ ታረጋለሽ ፍቅረኛ ታረጋለሽ ሚስት ታረጋለሽ ምናምን ታረጋለሽ የደረሰው ያሽ ለራስሽ ግን ልጅ ባለመድረስ ውስጥ አይደለም ወጣት ባለመድረስ ውስጥ አይደለም ሽማግሌም ባለመድረስ ውስጥ አይደለም በራሱ ኤግዚስተንሱ ውስጥ የሆነ መብሰል አለው አሁን የኛው ጥያቄያችንን በጣም ናሮ አድርገን ይሄ በጣም ስናሰፋው ናሮ አድርገን ስንመለከተው ግን የሰው ልጆች ከለመዱት ማህበረሰቡ ከሰራው ካልቸር መሐከል ተነጥሎ የተጋነነ ይሄ ለወጥ ያለ አይነት መብሰል ሲኖረው ስቃይ ተሸካሚ ይሆናል ሰፈሪንግ እሱ ላይ ነው የሚያርፈው እና የሆነ አይነት ኢንጆይ የሚያደርገውን ነገር የደስታውን ነገር ሊቀማ ይችላል እና እንደ ልጅ በመወረቂያ ታይምሽ ላይ እንትን ልትይቻለሽ እንደዚህ በቃ ተከዘሽ ቁጭ ብለሽ ምን ሆነ ነው ነገሩ ነው እኔ አሁን እዛ ግጥም ላይ የማሚ ግጥም ላይ ያልኩሽ ላይ ሂጂ ያቀረብኩት ላይ ልጆቹ እንሂድ በጫካ አያጅቦ ሳይመጣ እያሉ ሲጫወቱ እሱ ዳር ይዞ ግን አያጅቦ ማን ነው ይላል እና ግን መባያው አይደለም እሱም አያጅቦ ሳይመጣ ማለት ነበረበት እና ያንን እንትን ከማለት አንፃር እና ያንን ኤክስፖዠር በዛ ኤክስፖዠር ከመጋለጥ አንፃር ነው ነገሮች ማወቅም አይ ቲንክ እንደዛ እኮ እውቀትም እንኳን የእድሜ አለመደራረስ ቀርቶ የሆነ ነገር አሳድሽ ደርሰሽበታል ኖርማሊ የሆነ ነገር ማወቅም በራሱ የሆነ እርግማን አለ መረዳት ፔን ነው በራሱ ከፍቶ ማየት የሆነ ሪቪል ሲያደርጉ አንዳንድ ነገሮች ምናምን በምንም አይነት የእድሜ ሁኔታ ፔን ነው በራሱ ባይብልም እንደውም እውቀትን የሚያበዛ
ይላል። ዳዊትም እንደዛ ይላል፣ በእውቀቴ ብዛት ሐዘኔን ከተኛበት ቀስቅሼ ጠራሁት ይላል። እኔ ደግሞ በጣም እዚህ ላይ ደስ የሚለኝ ነገር የሰው ልጅ እኔ እንደው ሰማይ ቤትም ኑሮ ከላይፍ አፍተር ዴዝ እንደዚህ ከሞት በኋላ ህይወትም ኑሮ ሰው እዚህ ጋር ጀነት ተዘጋጅቶለት እዚህ ጋርም ሲኦል ተዘጋጅቶለት እንደው እሱም ባይኖር ነው የምልሽ። የሰው ልጅ መጀመሪያ በኮንሺየስነሱ ተቀጭ ነው፣ በኮንሺየስነሱ የሚገረፍ ነው። እዚህ ጅራፍ አለ፣ እዚህ እሳት አለ፣ እዚህ መወጋት አለ። ያንቺ ባላንስ የሚያደርግሽ ያንቺ ጋድ ሆኖ የሚያስተያይሽ ምናምን ታይ ረፊ አድርጊ እንደዚህ አሪፍ ምናምን የሚልሽ ኮንሺየስነስሽ ነው። የሰው ልጅ በዚህ ኮንሺየስነሱ ይቀጣል፣ ይገረፋል። ኮንሺየስነሱ ማለት የዳይሊ የሆነ አይነት ለማወቅ ያለው ጉጉት፣ ሂደቱ፣ ማወቁ፣ ከዛ ደግሞ መጠራጠሩ ምናምን እዛ ውስጥ ሪሊፍ አለው፣ እዛ ውስጥ ስቃይ ግርፋት አለው ምናምን እና ልክ እንደዛ መጽሐፎች እኮ በነገራችን ላይ መጽሐፍ እኮ በጣም ገራፊ ነው። እሳት እኮ ነው ማለት መጽሐፍ አሴም ታይም ጅራፍ ይዞ የሚጠብቅሽ ነገር ማለት እኮ ነው። የሰው ልጅ ከሆነ አይነት ስፋት ውስጥ በቃ አንድ መጽሐፍ ገልጠሽ ስታነቢ ባላየሽው አይነት አተያይና ባልነበረሽ አይነት ሁነት የሆነ አይነት ለማወቅ መገለጥ ምናምን ወይ መግባት ዝም ብሎ አካባቢሽን እንትን ማድረግ ኮንሺየስ መሆን ምናምን ይሰጥሻል። በዛ ኮንሺየስነስ የሚያመጣብሽን አስበሽዋል ህመሙ ምናምን እና ማሜ እንዳለው አዋቂነት የሚባለው እንደዛ ይመስላል። የአደልት የሚባለው ነገር በእኛ ኦኬ እድሜንም ይገልጻል። ያው ከማወቅ ጋር ደግሞ ምንጨምር ቅድም ስናወራ የነበረው ከዚህ ከመግባታችን በፊት እያወራን ነበርና ስለ ልጅነታችን እያወራን ይገባኛል። በእድሜ ሁሉም ሰው የሚያደርገውን አድርጎ መኖር ከዛ እድሜ የሚፈቅደውን ያንተ ጭንቅላት የሚፈቅደውን አድርጎ መኖር ሁሌም ጥሩ ነው ብዬ አስባለሁ። ግን ሁሌ ደግሞ እንደማረገው የእውነት ያለ እድሜ መብሰል አለ፣ ያለ ጊዜዋ የምትበስል ፍሬ አለች። ቅድም ያለላት ማለት ነው። አሁን እቺ ከቅድሟ ካበካልናት ዲጇን ለያይተን እናያታለን ማለት ነው። እንዳለ ነው ቅድም አለመብሰል በራሱ መብሰል ከሆነ ጥሬ መሆን በራሱ የሆነ አይነት መብሰል ካለው ግን ያለ ጊዜ መብሰል ማለት ምን ማለት ነው የሚያጣው? ምክንያቱም ቅድም ማህበረሰባችንን የተሰራበትን መንገድ ካልቸሩን እንየው። ከዛ እዚህ ካልቸር ውስጥ ነው ሚዛናችንን የምናሳርፈው። ከዛ በኋላ ልዩ የሚሆነው በነበረ ነገር ላይ የተለወጠ ነገር ሲሆን ነው። ለምሳሌ ጎረቤትሽ ላይ ያለው ልጅ ብስክሌት እየተነዳለት እየተገዛለት ብስክሌቱን እየነዳ ቅዳሜና እሑድ ዊኬንድ ኬክ ቤት እየተወሰደ ኢንጆይ እያደረገ ትምህርት ቤት ሲሄድ ንጹህ ለብሰው እናቱ ፊቱን ሲመጣ ተቀብላ አጥባው ስማው ምናምን ስታደርግ ታያለሽ። አንቺ ቤት ውስጥ ደግሞ ትመጫለሽ፣ በቃ መከራሽን ነው። እዚህ ጋር እንትኑን ስሪው፣ እዚህ ጋር እንትኑን አምጪው፣ እዚህ ጋር እንትኑን አድርጊው፣ ትሰደቢያለሽ፣ የሚስምሽ የለም፣ የሚያቅፍሽ የለም ምናምን አይነት ነገር ይሆናል። አሁን እዚህ ውስጥ ሁለት አይነት ባህል መሆን አለ። አንድ አይነት ዲሞግራፊ ሁለት አይነት መሆን ነው ያለው። እዚህ ሁለት አይነት መሆኑ ውስጥ ይሄኛው ልጅ አሁን መብሰል የሚለውን ሰብጀክቲቭ ስለሆነ ላመጣልሽ ነው። ይሄኛው ልጅ የሰው ልጅ ሐዘኑን፣ መከራውን፣ ስቃዩን፣ የእናቱን የአካል እንቅስቃሴ ስትናደድ አሁን ልትናደድ ነው፣ አሁን እንድትገርፈኝ ነው፣ አሁን እንደዚህ ያየችኝ ነው፣ በቃ ልትሰቃይ ነው ምናምን አይነት ስሜቱን ይዞ ቀስ በቀስ ነው እንትን የሚለው። ያኛው ልጅ ደግሞ አያነበባት አይደለም እናቱን፣ በቃ ቢሳማል፣ ከዛ ጨዋታ ነው፣ በቃ ፈን ነው። ህይወትን በተለየ አይን የማየት ኤክስፖዠሩን ገና አላገኘው ምናምን ማለት ነው። ዴይ ቱ ዴይ እኮ እኛ መልካችን እየተቀየረ ነው፣ ጣማችን ዲፎርም ያደረግን እኮ ነው ነገራችን። ግን ያለ ጊዜ በሰለ የምንለው ሰብጀክቲቭ በሆነ መንገድ ዲፎርሜሽኑ በጣም እንትን አለ፣ በቃ ሃይ ሆን በጣም ፈጠነ ነገር ይያው እሱ ውስጥ ያለ መፈራረስ በጣም ፈጠነበት ምናምን አይነት ነገር ነው። እና እሱ እየተቀበለ ያለው ስቃይና ለህይወት ኮንሺየስ የሆነበት መንገድ አባቱ አሴም ታይም ኮንሺየስ ሆኖ ህይወቱን ሊድ የሚያደርግባትን መንገድ ልጅ ሆኖ እያሰበ ነው ይሄ ልጅ። እና አባቱ ገንዘብ እንዴት እንደሚመጣ ተሰቃይቶ እንደሚመጣ የሰው ፊት ገርፎት እንደሚያመጣ የሰው ፊት እንዴት አይነት እሳት እንደሆነ አባቱ የሚረዳውን አይነት መረዳት ልጁ ይዞ ያድጋል። ከዛ የቤቱን ኔቸር ይረዳዋል ልጁ። የቤቱን አካባቢ 360 ዲግሪ ቤቱን ያውቃል። ከዛ እዛ ጋር ዘይት፣ ሽንኩርት፣ ቲማቲም፣ ጨው በጣም ቢግ ዲሎች ይሆኑበታል። ጉዳዩ የዘይት የቲማቲም የጨው አይደለም፣
የሰፈሪንግ ጉዳይ ነው። ፉልፊል የማድረግ ጉዳይ ነው። እናቱ በኋላ ይከፋታል። እናቱ ይከፋት ትገርፈዋለች፣ እናቱ ትገለምጠዋለች። ያንን አይነት ነገር ይመጣል። ብቻ በዚህ ውስጥ ነገር ነው እንጂ አሁን አለ ጊዜ መብሰል ታይሙ ምን ሰራ ካለው ያው ሰብጀክቲቭ ነገሮች እንትን ይላል። ስለ ጠይቃለሁ። አይ ባለፈው አንድ ነገር ስናወራ ያው ስቶሪውን ላታነሳው ትችላለህ፣ ግን ስለ ኳስ ስናወራ ትዝ የሚል ከሆነ አንድ ነገር ይሄ ነበር። የሆነ ነገርን ሚሞራይዝ የምናደርግበት መንገድ ይኖራል። ለምሳሌ ኢንዶኔሲያ በጣም በሳቸው ብዙ ነገር ትዝ የሚለው ሰው ሊኖር ይችላል። ከዛ ባሻገር አንተ ደግሞ ያወራኸኝ ጉዳይ አለና ከሱ ጋር የሚመሳሰል ነገር ቻይልድሁድ ላይ አሁን ትልቁ የኛ ፐርሰናል ቻይልድሁድ ያወራን ነው እና ኳስ ለምሳሌ ኳስ ወንድ ልጅ ኢንጆይ ከሚያደርግባቸው ነገሮች አንዱ ኳስ ነው። አሁን ባይለው እንግዲህ ሁኔታ ውስጥ እኔ ደግሞ ኳስ ኢንጆይ የሚያደርገው አይነት ሰው አይደለሁም። በቃ ጭራሽ የለሁም እዛ አካባቢ። ግን በሚገርምሽ ሁኔታ ቤታችን ፊት ለፊት ብዙ ዴስቲቪ ቤት ያለበት አካባቢ ነው ማለት ስራ ቦታችን እዛ አካባቢ የኛ አካባቢ ስፔሲፊካሊ ለእንደዚህ አይነት በጣም ኤክስፖዝ ነው። ዴስቲቪ ያለ ፑል፣ ኳስ፣ የወንዶች ጌም የሚባሉት ነገሮች ያሉበት ነው። ምንም አይነት ፕራክቲስ የማያደርግ ሰው አይደለሁም። ይሄ ደግሞ እኔ ልክ እንደዛ አያጅቡ እንደው ማን ይሆን አይነት ነገር ነው። የነጸጋዬ እሸቱን ዘፈን ምናምን ኢንጆይ የሚያደርግሽ ሸጌ ሰርግሽለት ጥሪ ደርሶኛል ምን አገባት ይልሻል። እሱን እኮ ነው የምልሽ እኔ ሸጌ ማናት ሰርጓ ምንድነው ምን ያገባኝ ምን ያውቃል። ግን ሸጌ ሰርግሽለት ጥሪ ደርሶኛል በጣም የማይ ፌቨሪት እንዴ። ከዛ ልጅ ሆነሽ እኮ ነው ከዛ እሱን የዘፈንሽ በዚህ ጋር እስኪ ዶሴው ይውጣ። እኔ ደግሞ ደረንቀት ሆኖ ይሄን እዛ ልጆች ጌምትን ከምንድነው ፑል የሚጫወቱበትና ዴስቲቪ የሚታይበት ቤት ነው የሚዘፈን ዘፈኖች ናቸው። ከዛ እስኪ ዶሴው ይውጣ የምትጠየቅበት ምናምን የሚለው ዘፈን ይዘፈንሽ ምናምን በልጅ እንትን ትሄጃለሽ። ፕራክቲስ አይኖርሽም። ኢንጆይ የማድረግ የመጫወት ዴስቲቪ አንቺ ፑል ያንቺ እንደሆነ አታውቂም። በነገርሽ ላይ ያው የቀረቡልሽ የልጅነት ማጫወቻዎችና ማታለያዎችና መመላለሻዎች ምናምን ያንቺ እንደሆኑ እስኪጠፋሽ ድረስ ነው ልጅነትሽ እንደውስጥ የምታደርጊ አንዳንዴ። ከዛ እስቲል አሁን ኳስ በቃ ቁጭ ብልሽ አሁን አንዳንዴ ቁጭ አለ በጣም ሰዎች ከዛ በኋላ ያላቸው አሁን እግር ኳስ ላይ ብትጠይቂ በጣም ኃይለኛ ጨዋታ ሆኖ ምናምን ከዛ በኋላ የማይጠባበቁ ጎሎች ገብተው ሰዎች በጣም አይነት እንትን ሲሆኑ አንዳንዴ ለማየት ጉጉት ይኖረኛል። ከደስታቸው የተነሳ ሊስቦኝ ሊሆን ይችላል። ኢሞሽን ዋይዝ ነው። ነገር ግን በቃ ያን ያህል ኢንጆይ ማድረገው አልነበርኩም ነገር ነው። እሱ ነበር እንደዛ እያወራን ነበር እንደዚህ መልስ ውስጥ እኮ ቅድም ስላልነው በጣም ደስ ያለኝ ነገር ቅድም ያለው እኛ አሁን አንተ ያልከው ለምሳሌ እናትህን አባትህን የሚያስበው የሆነ ፊልም አለ ስሙን ረሳሁት የሶሪያ ፊልም ነውና አንድ ህፃን ልጅ ስንት ዓመት ይሆናል 7 ወር ምናምን 7 ዓመት ምናምን ነውና በጣም በኪዮስ በተሞላበት ቤተሰብ ውስጥ ነው ያደገው። ብቻ መጨረሻ ላይ ምንድነው ኮርት ላይ ቤተሰቦቹ ድጋሚ ልጅ እንዳይወልዱ ይከሳቸዋል እና ዳኛ ፊት ቆሞ ምንድነው ጥያቄ ምንድነው ክስ ሲባል እናትና አባቴ ካሁን በኋላ ልጅ እንዳይወልዱ ኢማጂን ይሄ ህፃን ልጅ ለምን ሲባል በቃ ወልደው መከራ ነው የሚያሳዩ እና ካሁን በኋላ የሚወለደው ህፃን ተወልዶ የኔን ህይወት እንዲደግሙ አልፈልግም እና አቁሙልኝ በቃ ልጅ መውለድ አቁሙ። አንዳንዴ እናትና አባቶቻችን አንዳንድ ህፃናት ለእናትና አባቶቻቸው እናትና አባት ናቸው። ለእናቱ እናት ሆኖ ለአባቱ አባት ሆኖ የሚያድግ ብዙ ህፃናት በጣም የሚገርም ነው አይደለ? ከዛ ስናድግ ደግሞ በየትኛውም የስራ መስክ ገጣሚ ስለመሆን ብቻ ሳይሆን በየትኛውም የህይወት መስክ ከዛ ሮል ጋር እየተጋፋን የምንኖር ይመስለኛል። እናት ልሁን አልሆን አባት ልሁን አልሆን ያን እድሜ አልኖርኩትም አሁን ልጅ ልሁን። ከዛ አባት ስትሆን ልጅ ትሆናለህ ማለት ነው። ይደክምሃል። ቅድም ያለው መድከም አለ አይደል? እንደገና ፍላሽባክ ለማድረግ ትሞክሪያለሽ ምናምን። በጣም የሚገርምሽ ነገር ነው። በጣም ብዙ ልጅ እናቱን ሊያሳድግ ይችላል እንዳለው ነው እንዳልሽው ማለት ነው። አባቱን ሊያሳድግ ይችላል ምናምን በተለይ መጀመሪያ ላይ ሲሆን። ከዛ ከሄ ደግሞ በጣም ኃይለኛ በነገራችን ላይ አሁንም ሰብጀክቲቭ ነው። ነገር ግን ሁላችንም በተለያየ አይነት የትራውማ እና ኢልነስ ውስጥ ነው ያለነው። ኤግዚስተንሱ በራሱ መታመም አለው። በቃ መቁሰል አለው እንደዛ አይነት ነገር ነው። ግን ያንዳንዱ ቁስል በቃ ማይደርቅ ነው። ዝም ብሎ ይመግላል፣ ዝም ብሎ ይደማል። ሁሌ እንደዛ ነው የሚያደርገው። እና አንዳንዴ ተመላለሽበት ትራክ ላይ መሰልቸት ኑሮሽ ትዳሩ ስትገቢ የመጀመሪያ ልጅ ሆነሽ
ብዙ ነው በርደንሽ፣ ብዙ ነው ስቃይሽ ምናምን። ከዛ ያንን መመላለስ ይዘሽ ጀርባሽ ገና ቆስሉ ሳይደርቅ ትዳር ውስጥ ገቢና አባት መሆን አለ ምኞትሽ፣ ልጅ መሆን፣ መታረስ፣ መታቀፍ፣ ኖቲስ መደረግ ምናምን፣ አለመረሳት ምናምን። አሁን አንዳንዴ በራሴ አየዋለሁ እኔ ሰዎች እንዲረስ ዛሬ እደውልልሃለሁ ብለሽኝ ስትረሽኝ አንዳንዴ ዝም ብሎ ፊልም ማድረገው ነገር አለ ማለት ኖቲስ መደረግ ይናፍቅሻል ምናምን። ሰው ልብ የኔን አይነት ስሜት እንዲኖርሽ ከዛ ደግሞ ግንኙነቶች ላይ ከዛ በኋላ የሚሄደው ህይወቶች ላይ ምናምን ቅድም እንዳልነው ለምሳሌ የመጣንበት ታይርድ የሆንበትን አንዳንዴ ፊል ሳናደርገው ደክመን ልንመጣ እንችላለን። ምልልሱ አለ ማለት የምትወዳትን የሆነ መወዳትን ሴት ምናምን ለማግኘት የሄድኩት መንገድ ትራኩ ረዥም ነው፣ አድካሚ ነው። ጭራሽ በቃ የማይሞከር አይነት ሪስክ እየወሰድኩኝ ተመላለሽ ሊሆን ይችላል። ነገር ግን ያን ፊልም አደረገው ልክ አግኝቻት ምናምን ይዣት አቅፌ ቁጭ ብዬ ሳስበው ምትየው ህይወት ላይ የመጣሽው መንገድ ልጅነትሽ የመጣበት መንገድ ፊልም የምታደርጊው ማቹርድ ሆነሽ ሪስፖንሲብል የሆነ ሪስፖንሲቢሊቲ የሚሰማው አይነት ሰው ሆነሽ እዚህ ጋር ተቀምጠሽ የሆነ ነገር ታደርጊ ስትይ ደክሞሽ አለካ የመጣሽው መንገድ ለካ እንዴት አይነት ከባድ መንገድ ነው። ከዛ እንዴት ነው ታዲያ እንዴት ነው አሁን ትልቅ ሰው ሆኜ ከዚህ በኋላ እልሽ አንድ ደስ የሚል ነገር ልንገርሽ። መጽሐፍ የወጣ ሰሞን የመጀመሪያው ኢንተርቪው ያደረኩት ሬዲዮ ላይ ነበረ። የ2 ሰዓት ኢንተርቪው ነው። ጋሽ ሰለሞን ይባላሉ። ሬዲዮ ጋዜጠኛ ናቸው፣ ትልቅ ሰው ናቸው ምናምን እና ያወራን እንደዚህ ይሄን ነው ኮሚኒኬት ያደረግነው። ግን አዩኝ፣ እኔ ነኝ ልጅ ነኝ። እንደዚህ አይነት የሐዘን የሆነ አይነት ብቻ የመግበጥ እንደዚህ አይነት የሆነ ስሜት እንዴት ለምን ወጣትነት ኢንጆይ መደረግ ያለበትን ነገር እያደረግ አይደለም አይነት ነገር ነው። ከዛ ምን አሉ በርታ ልልህ ግን በርታ ማለት አልፈልኩም፣ አትበርታ ማለት አልፈልኩም። መሀል ውስጥ ቀሩ ታሳዝነኛለህ ይላል መጨረሻ። ታሳዝነኛለህ ይሄንን ባንቺ ህይወት ታይዋለሽ። ምክንያቱም ወጣቱ ነሽ፣ የወጣትነትን ልጅ ነሽ፣ የልጅነትን መልክ ሳታየው የሆነ ሰዓት ላይ ግን የሆነ ሰው ላይ ልጅ ትሆኝበታለሽ ሄደሽ በቃ ሳትፈልጊ በግድሽ በቃ በሻዩም በምንም ስታለቃቅሽ ትገኝ ትችላለሽ። እንደዛ አይነት ነገር የሆኑ ክፍተቶች ይፈጠራሉ። ያችን ለመብላት ነው እድሜ ልክ የምትኖር። አሁን አንዳንድ ሰው ትከሻው ነው የሚኖራል በቃ ዝም ብሎ ይሄ ደስ ይላል ተሸክሞ ብቻ እና ህይወት ላይ ደግሞ ያ ባላንስ ከሌለ ስሜቶቻችንን ለማድረግ ይከብዳል። እና እኔ አሁን ልጅነቴ ውስጥ ያለፉ አንዳንድ ዲያሎጎችን ምናምን ከኔ ጋር አሁን ያላቸውን ኮኔክሽን ምናምን ሳይ በቃ ብዙ ነገር እዛ የተጀመረ እንደሆነ ምናምን ይሰማኛል። ትንንሽ የሚመስሉ ባህሪዎች ውስጥ ትንንሽ የሆኑ የምትፈልጊያቸው ነገሮች ውስጥ ምናምን በቃ ያንን ያላለቀ ልጅነት ምናምን ሊሆን ይችላል። እና በጣም የብዙ ሰው ችግር ይመስለኛል። በተለይ ቅድም ስታነሱት የመጀመሪያ ልጆች እንደዚህ በሪስፖንሲቢሊቲ ውስጥ የሚያድጉ ልጆች እንደዚህ አይነት ልክ ትከሻዎች የመጀመሪያ ልጅ የመጨረሻ ልጅ ልክ እስኪ ንገረን ስለመጨረሻ ልጅ። ቅንጡ ነው ይባላል። የመጨረሻ ቅንጡ አሪፍ ነው፣ ደስ የሚል ነገር አለ። ግን አይ ቲንክ እኩዮቼ ትንሽ ቡል ያደረጉኝ ምናምን ነበር እና ቀዝቃዛ ነኝ፣ ብዙ አልፈጥንም ከነሱ ጋር ፔሴ ምናምን በጣም ድክም ያለ ምናምን። እሱም ደግሞ አንድ ስቃ ያለው ነገር ሰው የሚጫወተውን መጫወት አለመቻል ምናምን እና ግን መጨረሻ ላይ ስታነሳ አንድ ሀሳብ እንዳትወስጂኝ ትልቁ ሰውዬ ወደ አንተ ሲያዩ የተሰማቸውን ስሜት አንስታል እና አይ ቲንክ በጣም ኢምፖርታንት ነገር ይመስለኛል። ለምሳሌ እኛም የምናልፋቸው እድሜዎች ምናምን አሉ። ለምሳሌ የምናያቸው ልጆች አሉ ከኛ በ8 በ7 ዓመት በ10 ዓመትም የሚበልጡ ልጆች ዴብዝ ባይኖረውም ግን እኛ ፊልም እናደርገውን ወይ ደግሞ እኛም ፊልም ማድረግ የማይጠበቅብንን በጣም የሰፈሪንግ በጣም ዳርክ የሆኑ ስሜቶች እንትን ሲሉ ሪፍሌክት ሲያደርጉ ይታያል። እና ይህንንም ብናነሳው እና ቁስሉን ራስ ሌሎች ሰዎች ጋር ስታየው የሚሰማ የሆነ ስሜት ምናምን። ቅድም እንደዚህ እንደ ድንገት ሆኖ ዛሬ እሷም ጋር ቀድም ስንገናኝ ይሄ ጉዳይ ላይ ትልቅ ያወራን ቡና የጠጣን ያወራን የነበረው ኤሊዛቤት ባሪስ የምትባል የእንግሊዝ ፖይት አለች እና እሱን እንትን ያልኳት ልጆች ለምን ያለቅሳሉ ነው ነገሩ። ግጥሙ እዛ አካባቢ ነው። ተፈጥሮን አይመስልም አይነት ፔኑ ነው ነገሯ። ለምሳሌ ግልገሎች
በነፃ መስክ ላይ እንደፈለጉ ይቦርቃሉ፣ ይጫወታሉ፣ ይዘላሉ። ወፎች በእንትናቸው ውስጥ በኔስታቸው ውስጥ ይጫወታሉ፣ ይቦርቃሉ ምናምን። አበቦች በዱር ይፈላሉ፣ ከነፋስ ጋር ይጫወታሉ። ኔቸራቸውን ነው የሚመስሉት። እና የሰው ልጅ ግን ስቃይ ውስጥ ነው፣ ያለቅሳል አይነት ነገር ነው። የሰው ልጅ ለምንድን ነው ከኔቸሩ እንደዚህ አይነት የራቀው አይነት ነገር ነው? ሰው ልጅ ኔቸሩን እየመሰለ አይደለም ነው። እና በእድሜ የበሰለ ሰው ቢሆን የሚሞሪውን ነው የሚሰቃየው፣ የትዝታውን ነው የሚሰቃየው። ዛፍ ቅጠሉን ቢያረግፍ የእድሜውን ነው የሚያረግፈው፣ የማርጀቱን ነው የሚያረግፈው። ለምንድን ነው ትንሽ ልጆች የሚያለቅሱት? ያለ ሚሞሪያቸው ያለ ኤጃቸው አይነት ነገር ነው። ቁስሉን ታየዋለህ። መንገድ ላይ ስትወጣ ሚዛን የሚያስመዝኑ ትንሽ ልጆች ሚዛን ሰብረው በሆዳቸው ጠራራ ፀሐይ ላይ ተኝተው የሚያለቅሱ ልጆች፣ እግርህን ግጥም አድርገው ይዘው ዳቦ ካልገዛህ አትለቅም አይኗቸውን ማየት በስትክክል የማትችላቸው ልጆች። ቅድም አይን መቼም ታውቃለሽ ፖለቲክ የሆነ ነፍስ ሲኖርህ ወይ ደግሞ ብቻ ህይወትን በሌላ አይነት ማየት ስትጀምር ኢሞሽን ዲቴይልስ ምናምን ታያለህ። ፀጉራቸውን ምናምን ታየዋለህ። እዛ ውስጥ አዘና አይናቸው ውስጥ ያለ ህይወት ታየዋለህ ምናምን። ቁስሉ ተላላፊ ይሆናል፣ ወደ አንተ ነው ፊል ታደርገዋለህ። ከዛ በጣም የሰው ልጅ ከባዱን ነገር ልንገርሽ፣ በቃ እንደ ኤሌክትሪክ ተላላፊ ነው ኢነርጂ አይደል? በቃ እነዛ ልጆች የሚሰማቸው ፔን ቶሎ አንቺንም የመንዘር አቅም አለው እና ይነዝራል። አንዳንዴ በነገራችን ላይ እየገደለን ያለው የኛ ብቻ ዲፕሬሽን እንትንም አይደለም፣ በዙሪያችን ያሉ ሰዎችም ሀዘንና ስቃይ ነው እኛ ውስጥ ያነዝራል፣ ሾክ ያደርገናል። የተሸከምነው ስቃይ ውስጥ የብዙ ሰዎች የዙሪያችን ሰዎች ስቃይ አለ። ግድ የማይሰጠው ሰው እኮ እየገደለህ ነው። ግድ እኔ አሁን በጣም ከሚያሰቃዩ ነገሮች አንዱ ግድ ከሌለው ሰው ጋር ቁጭ ማለት ሰው ጠርቶ ነው። ለአንቺ ኢሞሽን ሳይጠነቀቅ የሆነ ሰውዬ ዝም ብሎ ቡል ቢያደርግህ አንተን እኔን እየምሰቃየው እኔ የለሁበትም፣ እኔ ቡል አላደረግኩም። ነገር ግን አንተ ውስጥ የሚሰማህ መደፈራረስ አሴም ታይም ሲነዝረኝ ይሰማኛል። እኔ ውስጥ ይጨምራል ያለኝን መጨነቅ ምናምን። እና የነዛ ሰዎች ቁስል የነዛ ልጆች ቁስል ያለ ኤጃቸው የሚሰቃዩ ሰዎች ቁስል የኛም ቁስል የኛም ህመም ነው። እንደዛ አይነት ፊሊንግ ይኖረዋል። ከዛ ጽሁፍ ደግሞ አንድም መጽሐፍ ትልቁ በርደን ነው ብዬ ማስበው ኢምፓቲ በጣም አለው። ማለት የሰዎች ስሜት ወደ ራስ በጣም ይቀርባል። እያንዳንዱ ስሜት ይሰማሃል፣ ትሸከመዋለህ ምናምን እና እሱም በጣም የሚያከብዱ ይመስለኛል። ደግሞ ስነ ጽሁፍ ያ የሰው ልጅ ነው እና ኢተርኒቲን አይደለም ተረጉሚ። ስለዚህ ቀጥተኛ ነው የሆነ ህመም ነው ደግሞ የሚያለው፣ ተዘዋዋሪም አይደለም። እሱ ነው ደግሞ በደንብ ቢወራም ጥሩ ይመስለኝ። በቃ ደብሮ ልትሰነበት ምናምን ትችላለህ። እንዳልኩህ ዲቴል ነገሮች ውስጥ ነው ለብዙ ሰዎች ኖርማል የሆነ ነገር ይሆናል። ለምሳሌ መንገድ ላይ ቁጭ ብሎ ከተመዘኑ አትመዘኑ ምናምን የሚል ሰው ወይ ደግሞ የሆነች ነጠላ የለበሰች ምናምን ስታድግ በዛ ኢሜጅ ማታውቃት ይሆናሉ። ግን ያጋጥመኛል መንገድ ላይ ምናምን ብዙ ትልልቅ ሰዎች እናቴን የሚመስሉ የእናቴን ጎረቤቶች የሚመስሉ ትልልቅ ሰዎች ጥሩ ለብሰው ምናምን ወጥተው መንገድ ላይ ሲለምኑ ምናምን ታያለህ። ያ ወደሆነ ነገር ትራንስፎርም የማያደርግ ከሆነ ግድ የማይሰጥ ከሆነ ያንንም ማየት ግድ አለመስጠቱንም ማየት፣ ከዛ ውጭ ደግሞ የሆነ ያለውንም ነገር ማየት ከባድ። ለዛ ሁሉ ነገር ሪስፖንሲብል ነኝ ስልጣን አለኝ ብሎ ማሰብ ደግሞ ሌላ ስቃይና መከራ ነው። ልክ ነህ። እሱ ነው የምትቀበየው ማለት እንኳን ይሄን ቀርቶ ልሽ እኮ ሮሚ እንደዛ አይነት ግጥም አላቸው። እዛ የሚደረግ የኛም ነው አይነት ነገር ያለው። እዛ ፍቅረኞች በደስታ ሲሳሳሙ የኛው ነው ደስታው የኛው ነው ምናምን የሚሉት ዩኒቨርሱ ላይ የሚካሄደው ነገር ሁላ የኛው ነው። በነገራችን ላይ ኮንሽስሊ አሁን ስለምናየው ያወራን ያለ ነው። አይናችን ላይ ስቃይ የሚሰቃዩ ሰዎች አሉ። ግማሾቹ በማረፊያቸው አርጅተው፣ ግማሾቹ በመመረቂያቸው በልጅነታቸው ሰፈር ሲያደርጉ እኛን ይረብሹናል ነው እያልን ያለ ነው። ነገር ግን ኮስሞሱ በራሱ ማለት ነው ይሄ ሂውጅ ኮስሞስ በራሱ የራሱን ቅጥና ኦርደር ይሰራል። እንደዛም አድርጎ ነገር ግን እዛ እኛም ያላየነውና ያልሰማነው አካባቢ ላይ ደም እየፈሰሰ ልጆች እየሞቱ ኃይለኛ ዲስትራክሽን እያለ ዩኒቨርስ ላንቺ ኔቸር ላንቺ የሆነ አይነት የመደሰት ምናምን ነገር ላሰጥሽ ትችላለች። በነገራችን ላይ አትሞስፌር አየር ዩኒቨርስ ማለት ነው በጣም ኢንተርኮኔክትድ ነው፣ በጣም ኔትወርክድ ነው፣ የተያያዝን ነገሮች ነን እኛ ማለት ዛፎቹም ሲንቀሳቀሱ የሚሰማን ይሄ በተርፍላይ ምንድነው የሚባለው ኢፌክት እንደሚባለው እዛ ወዲያ የምትንቀሳቀስ ቢራቢሮ አንቺ ውስጥ ያለን ነገር የመቀየር አቅም ያላት ነገር ናት። በዚህ በተገናኘ ዩኒቨርስ ውስጥ እንዴት ነው
በጣም የምወደውን ነገር እንግዲህ መጽሐፍ ቅዱስ የመጽሐፈ ኢዮብ ላይ ኢዮብ የሚሰቃየው ትዕግስተኛው ማለት ነው በቃ ስቃይ ውስጥ ሆኖ ወዳጆቹ መተው ከሩቅ ይሄ ሁሉ ስቃይ የሚደርስብህ ያው እግዚአብሔርን አለመካድ ባለመቻልህ ነው እና ካደው በቃና ሪሊፍህን አግኝ ምናምን ሲሉት በቂ በሆነ እንትን ነው የሚነግሩት እግዚአብሔር ቢወድህ እኮ ልጆችን እንዲህ አያደርግም ሀብትን እንዲህ አያደርግም ምናምን ጤና ምናምን ሲላቸው እሱ መከራከሪያ የመጨረሻው መከራከሪያ ያደረገው ስቲል እናንተን የምሰማበትን እንኳን ኤግዚስታንስ እንዲኖር ያደረገው እስትንፋስ አፍንጫዬ ላይ ያለው እንኳን እሱ ነው ነገር ግን እንደዛ ያለ ይከራከራቸዋል በዛች እስትንፋስ ነገር ግን ምን አደረገ መሰለሽ እግዚአብሔር ይመጣል ተነስ ይለዋል ኢዮብ ተነስ ወገብህን ታጠቅ ጠይቀሃለሁ ትመልሳለህ ይላል ከዛ በኋላ ይነሳል ከዛ በጣም ፖለቲክ የሆነ አወራረድ ነው የሚወርደው ምን ላመጣልሽ ነው አንተ ይለዋል ኢዮብን ዋላ በዱር ልጆቿን ስትወልዳ ወልዳለሁ ፀሐይን ከተኛችበት ቀስቅሽ ያሳመጣት አንተ የት ነበርክ ማለት ለባህር መቆሚያውን ለመሬት መቆሚያውን ለባህር ማሰሪያውን ለንፋስ ጉድጓዱ እያቆፍክ እዛዛ በቃ ዩኒቨርሱን ይሄን ሁሉ ፋሽን ሳደርገው ምናምን የት ነበርክ አንተ ማለት እኮ እኛ አሁን በዚህ ሰዓት እኮ የሆነሽ ሚዳቆ ልጇ ልትወልድ ስቃይ ውስጥ ምናምን ናት እኮ ያ ስሜት እኛም ስሜት ኔቸሩ ላይ ያለ እንትን ቅዝቃዜና ሙቀት በቀጥታ እኛም ጋር የማረፍ እንትኑ ሰፊ ነው እንኳን አይናችን ስር ባለው ጉዳይ እና አርት ደግሞ የሚያደርገው ሰው ለዚህ ክሎዝ የሆነ ሰው የምታረጉም ይሄንን እኔን የሚመስሉ ሰዎች ምን እየሆኑ ነው ከዛ ደግሞ እኔ ውስጥ ያለ ይሄ እንቅስቃሴ የኔ ብቻ እኮ አይደለም ሰው የነማን ነው ከዛ እንዴት ሆነ ምናምን የሚለው ነገር የሚያጠናል እዛ ውስጥ ምንሽከረከር ነገር ስለሆነ ስለዚህ ምን ጥያቄ ያለው ነው እንግዲህ እሺ የመጽሐፍ የጀርባ ሽፋን ላይ ሁለት ሰዎች ናቸው ማስታወሻ ያስቀመጡት አንደኛው ደራሲና ገጣሚ ምግባር ሲራጅ ብዙዎቻችን እናውቀዋለን ምናልባት ስለምግባር ሲራጅ ግን ጉተማ ሮባ አስቀምጦልሃል ጉተማ ሮባ ማን ነው ለማናውቀው ለምንስ የቴዲ መጽሐፍ ጀርባ ላይ ማስታወሻውን አስቀመጠ ጉተማ አሜሪካን ያለው ገጣሚ ነው 3 መጽሐፍ በግሉ አይ ቲንክ 3 መጽሐፍ በግሉ አለው አንድ መጽሐፍ ደግሞ ከ4 ሰዎች ጋር አለ እንደዛ አይነት አማዞን ላይ ያሉ በእንግሊዘኛ ናቸው ትውልደ ኢትዮጵያዊ ነው አይ ቲንክ ዜግነቱ አሜሪካዊ ነው ሂዝ በጣም ትልቅ ሰው ነው በእድሜም ደግሞ እንትን ነው ሚስቲካል ፖይት ነው በጣም ደስ የሚል ሰው ነው ከፖይት በቃ የፖይት ፐርሶናሊቲ ያለው ሰው ነው ምናምን ያነባል ግጥም ሼር ያደርጋል ያለ መታከት ምናምን የራሱን ግጥሞች ማለት ነው እና እኔ መጽሐፍ እንዳልኩሽ እኔ ሚሞር ነው አንቲክነስ የአንቲክ መሆኑ ምናምን ነው እንግዲህ እኔ መጽሐፍ የፈለኩት እና ደግሞ በጣም ኢምፐርሰንት መሳመጣልሽ እንትን ወዳለው ሚሞሪ በጣም ደስ ይለኛል ማለት ነገርን አቀዝቅዞ መመልከት በጣም ነው የምወደው ማለት ፎቶግራፊ እንዲህ ስንገናኝ ብንነሳ አልፎ ብናየው ምናምን ማለት ለተገናኘንበት ነገር የሆነ አይነት እንትን ቢኖረው ደስ ይለኛል ከዛ ደግሞ ምንድነው አብረን እንትና ጋር ሄደን ነበር አብረን እንዲህ አድርገን ነበር ምናምን የሚባል ነገር ደስ ይለኛል አሁን እዚህ ጀርባ ጽሁፍ ላይ ሲጽፉ እንትና ገሌ ጽፏል ከሚለው ውጭ ሳይሆን የሆነ በቃ የሆነ መወደው የሆነ ደስ የሚለኝ ሰው የሆነ ምናምን ጋር ፎቶግራፍ እንደመነሳት ምናምን እስቲ እዚህ ጋር ደግሞ የሆነ አይነት መልካችሁን እስቲ የሚዳሰስ ነገር እስኪ አርጉበት አይነት ነገር ነው በጣም የሚገርምሽ ነገር መጽሐፉን እንደጨረስኩት ምናምን ግጥም ከዛም በፊት በግጥም እንዲሁ እንዋደዳለን አይነት ነገር ነው ከጉተማ ስለ ጉተማ ነው ብዬ እና ግጥም ልክ ጽፌ ነበረ እና ግጥሙ አንተ የምትወደው አይነት ነገር ነው በጣም በቃ ኢሞሽናሊ ይሄ ዝም ብሎ የኢተርኒቲ ምናምን አይነት ግጥም ነው እና አንብበኸው ከዛ ከጀርባ ላይ በቃ ደስ የሚል ነገር መጻፍ ትችላለህ አይ ብላር በምናምን ላይሆን ይችላል በቃ ደስ የሚል ነገር እየውና ጻፍ ስለው እሺ ምናምን ቆይቶ ጽፎ ላከልኝ አማርኛ ነበር ያው ከዛ ጽፎ መላኩ አለ የሚገርምሽ ነገር ለካ ያንን እኔ ጽሁፉን ስልክለት እሱ የጉሮሮ አካባቢ ሰርጂካል ተሰርቶ ሆስፒታል ተኝቶ ነበር እና እንትኑ
አንቺን ለማከም የሚሄድበት ርቀት እና ደግሞ አንቺን ለመረዳት ያንቺን ኢነርጂ ምናምን ለማየት የሚሄድበት ርቀት ነው። በኋላ ከዘገየሁብህ ይቅርታ እኔ እንዲተንቺ ነበር ታምሚ እና ለዛ ነው ምናምን ከዛ በጣም እኔ ደግሞ እንትን አልኩኝ ማፈር አለው ህመሙ ላይ ህመም ነው የሚሆንብሽ ምናምን ከዛ ምንድነው ግጥም እኮ ይላል ኸርባል ሜዲሲን ነው እኮ ያክማል እኮ ምናምን እኔ ከሐኪሞቹ ውጭ ምናምን የምታከምበት ነገር ነው ምናምን ነፃ እንድትሆኝ ያደርግሻል ምናምን እና ሂዝ ሚስቲካል ፖይት ነው በጣም ጎበዝ ፖይት ነው። እነ ስንዱ አበበ አይ ቲንክ ስንዱ አበበ እናት መሰለኝ ጽፋለት ያየሁት አሜሪካ ያሉት ወዳጆች ያውቁታል እዛ አካባቢ በጣም ሎንሊ ሆኖ በራሱ የሆነ ይሄ ምንድነው የሚባለው በኢስት ታች ውስጥ የሚኖር ሰው አለ አይደለም በዛ መልስ ውስጥ ያለ ሰው ነው በጣም ካልም የሆነ ገጣሚ ነው ይባላልም እኛም እንግዲህ በሩቅ እንደምናየው እንደምናነበው እንደሱ ነው ጉተማ ሰው እሱ ነው የጻፈው። አንድ መጽሐፎች አሉት አማዞን ላይ ወደ መጽሐፎች ቼክ አድርጓቸው ግዙት አንብቡት። ምግባር ወዳጃችን ነው ጓደኛችን ነው ኩያችን ነው ምናምን እንዳልኩሽ ነው ከኩያ ጋር ከጓደኛ ጋር አንድ መሬት ላይ አንድ ዲሞግራፊ ላይ የሚሰማሽን ስሜት ፖለቲክሱ አንድ ነው ማለት የምንጋለጥበት ተጋላጭነቱ ይሄ እንዴት ነው ኦብጀክቲቭ የሆነው ነገር ከኢንተርኔት ውጪ አንድ አይነት ነገር ነው እና ካስቲ መልክ እዚህ ጋር እስኪ የሆነ አይነት መልክን አስቀምጥ አይነት ነገር ነው እንደዛ ነው ደስ ይላል። እኔ እንደውም ጉተማ ሮባ ከጻፈልህ እንትን ይልቅ አንተ ልከህልኝ ነበር አጋጣሚ እዚህ መነበብ ይቻላል አላውቅም ግን በጣም ደስ የሚል ነገር ስለነበረ አብረን ስለተጽናና ነበር ትላለህ ማንበብ ይችላል እንዴ አንድ ሜሴጅ ልኮለት ነበር እዚህ ያነበብኩኝ በአማርኛ ለማውራት ሞክራለሁ ማይክ ውስጥ ግባ ድምጽ ያላውቅም አንተ የተከበርከው በጣም ብሎ ነው የሚጀምረው እንዴት እንደሆነ ይጠይቀውና ስለ አዲስ መጽሐፉ ደግሞ ምን ላይ እንደሆነ እንትን ይለዋል ጥሩ እየሄደ እንደሆነ ተስፋ እንደሚያደርግ ይነግረውና I know that poetry books don't sell like fiction and other genres ብሎ ይጀምራል ሊያጽናናው ሲሞክር ማለት ነው። እና ያው ይታወቃል የግጥም መጽሐፍ መሸጥ በጣም ከባድ ነው እንደ ፊክሽን እና እንደ ሌሎች ጃነሮች ብዙ ቀላል አይደለም። እሱን ደግሞ ቴዲም ነው ምስክር የሆነው ወደ በኋላም ልናነሳው እንችላለን። ፖኤቶች ገጣሚዎች ደግሞ እዚህ ምድር ላይ በጣም አንደርስታንድ የማይደረጉ ደግሞ misunderstood spaces on earth but who cares ብሎ ነው የሚጽፍለት። እዚህ መሬት ላይ መጣ ነው ሰዎች እንዲረዱን አይደለም ንብረትም ለመሰብሰብ አይደለም ከልባችን የሚወጣው ብርሃን ምድርን እንዲያበራት ነው ይለዋል። እና የግጥሞቹን የሚሰማ በድምጽ የቀዳቸውን ግጥሞችም እንደሚሰማለት እንደሚወዳቸው እንደተደነቀ የሚነግረውና የህይወትን ሙዚቃ የዘፈነ እንደሆነ እያዜመ እንደሆነ ይነግረዋልና ሻይን እንዲያደርግ ኢንስፓየር እንዲያደርግ ሰዎችን ያበረታተዋል። I'm grateful for your friendship warm hugs ብሎ ይጨርሳል። ሌላው እንግሊዘኛ ከብዶኝ አይደለም አይ በጣም ቼክ ያደርግሻል። ምክንያቱም ይኸውልሽ ለኔም በጣም የተለየ ስሜት ተሰጠኝ በጣም በድሜ መቼም ከ2021 ከ22 23 የተሻለ ነው መመላለስ ውስጥ ያለውን ትራኩን አንድ የቀደመ ሰው ቢያንስ የሆነ ነገር ድካሙን ያውቀዋል። 4 መጽሐፍ ሲሰራ ስለ አንድ መጽሐፍ ድካም ያውቃል እና የመጀመሪያ መጽሐፍ ሰርተሽ ምናምን ስትወጪ ያለውን ድካም ያውቃል። ሰው እኔ ጋር በጣም ይነሽ ደግሞ መምጣት ያለውን ፔን ያውቃል ምናምን ከዛ መጽሐፌ እንደወጣ በሆነ አይነት ወራት ነው በ2 ወር በ3 ወር ምናምን ነው የሚሆነው ብቻ እንዴት ደህና ነህ ወይ ግጥም እንዴት እየሆነ ነው እንደዚህ ነው እና እንዳይደብርህ አይነት ነገር ነው ሀፕን አድርጎም ከሆነ ነገር ይየው እንዳይደብርህ ገጣሚ ግጥም ማለት እንደዚህ ነው ገጣሚ እንደዚህ ነው በመሬት ላይ ገጣሚዎች ሊያበሩ ራሳቸውን ሊዘምሩ ውስጣቸው የሚሰማቸውን ነገር እንዲህ ሊያደርጉ ነው እንጂ ማቴሪያል ለመሰብሰብ ገንዘብ ለማምጣት ምናምን አይደለም። ሶ በዛ በኩል እንጆይም እንደምታደርጊው ያውቃል በዛም አጽናኝ ነው ብቻ እና ደግሞ እንፈልገው አይደል አጽናኝ አሁን ቅድም ወዳጅ ምናምን ምንለው እኮ እነዚህ ነው በቃ አስቦልሽ የሆነ ሰው ፈርዘር ላይ ላንቺ እንዳይደብርሽ ምናምን ነው እዚህ ድረስ ነው የምልሽ የሚያጽናኑ ይላል ገብረ ክርስቶስ። ነገር ጉተማን ያነሳሁት ስለዛ ነበር ይሄን ጽሁፍ አንብቤው it was interesting ከዛ በጣም ደግሞ የገረመኝ እና ደግሞ ያልጠበቅኩት
ብዙ ጊዜ እንደሚባል ይገባኛል፣ ክሊሼ ሊሆን ይችላል። ግን አንዳንዴ ገጣሚዎች ወይም ደግሞ የስነ ጽሁፍ ሰዎች የሌላን ሰው ህመም የማከም በርደን እዳ አለባቸው ወይ ብዬ ሁሌ አስባለሁ። አስባችሁ ታውቃላችሁ ብዬ ብዙ ጊዜ ማውራታችሁ ታውቃላችሁ ብዬ አስባለሁ። ግን ሁሌ ኪውሪየስ ለመሆኑ ግጥም ወደ ራስ እንደሆነ ይገባኛል። ግጥም የራስን ህመም ማዳኛ መንገድ ወይም ደግሞ በሌሎች ህመም የመጡ ቁስሎችን ማዳኛ መንገድ እንደሆነ ይገባኛል፣ ወይም እኔ እንደዛ እረዳዋለሁ። ግን አንዳንዴ ሳስበው ህይወት ነውና ምድር ላይ ነው የምንኖረውና እኔ የሚባል ነገር የለምና እየተካከምን ይመስለኛል የምንኖረው። ዱ ዩ ቲንክ ግጥም ወይም የስነ ጽሁፍ ወይም ስነ ጽሁፍ ሌሎችን ሰዎች የማከም በርደን ወይም እዳ ባለዕዳ ነው ብላችሁ ታስባላችሁ? ለሁለታችሁ ይሆናል። እኔ እንዴት ነው የሚሰማኝ? ይሄ ዓለምን የከፈለም ጥያቄ ነው። በነገራችን ላይ በፊሎሶፊ ዋይዝም ስትመለከቱ የከፈለ ጥያቄ ነው። ምንድነው አንድ ሰው ማህበረሰብን የማከብ በርደን ልክ እንደ ናቹራል ሳይንስ ስተዲስ ሊሆን ይችላል፣ ልክ እንደ ሶሻል ስተዲስ ምናምን ብቻ እንደ አንድ ዲሲፕሊን እንደ ስራ ዲሲፕሊን ሆኖ ሰውን የማከም በርደን ተጥሎበታል ወይ ፖይቱ፣ ጸሐፊው፣ ኖቨሊስቱ ምናምን የሚል ጥያቄ ይመጣል። በሁለት አዙረን እናየዋለን። ለምሳሌ ማህበረሰብን የሚበክልና የሚመርዝ አይነት ነገር እንዲያደርግ ሪስፖንሲቢሊቲ የሞራል ኢሹ ሊነሳ ይችላል። የአቢዩዝ የሚያደርግ ማህበረሰብን መራዥ የሆነ ገዳይ የሆነ ነገር ማስተላለፍ እሱ ሌላ ጀርባ ሊኖር ይችላል። የማከም ጉዳይ ግን መጀመሪያ እኛ ነዋሪዎች ነን። ለምንጽፈው ዩኒቨርሲቲ በጣም ዋይድ ስለሆነብንና በጣም ሚራክሉ ስለበዛብን ነው። ይሄን ፐርሰናል ፐርስፔክቲቭ ነው የምነግርሽ። እና የኔ ግጥም አንቺ ጋር መጥቶ አርፎ አንቺን ያክማል ከሚል ፐርስፔክቲቭ አለ የምጽፈው። ግን ሊያክምሽ ይችላል፣ ሊያድንሽ ይችላል፣ የፈዋሽነት ኑሮስ ሊመጣ ይችላል። ነገር ግን መጀመሪያ እኔ ራሴ እየተረጎምኩት ነው። ከዛ የምሽከረከረው እኔ ዙሪያ ነው የምሽከረከረው፣ እዚህ ቁስሎች አካባቢ ሪሊፍ ለማግኘት ነው የምጽፈው። ቦታ ያገኘው የሚመስለኝ ስሜት ስለሚሰማኝ ነው የምጽፈው። ስለዚህ እኔ የታከምኩበት ነገር ሚስተር ኤክስ እዛ ጋር ሊታከምበት ይችል ይሆናል። ቅድም ያነሳ ነው ጉዳይ ማለት ነው። በራሱ ፖይትሪ በራሱ ህመም ነው፣ መድኃኒት አይደለም። እነ ፕሌቶ ልንገርሽ ለምሳሌ አጨቃጫቂ ነገር፣ ፕሌቶ ፖይትሪን ከሚቃወሙ ሰዎች ሆኖ መጥቶ ነበረ። በእርግጥ ከሚሜቲክ ፖይትሪ ጋር ነገር ተያይዞ ነው። ነገር ግን ምንድነው መከራከሪያ ኮንቴንት አድርጎ የሚመጣው? አንደኛ እነዚህን በጣም የምናከብራቸውን፣ የምንፈራቸውን፣ የምንንቀጠቀጥላቸውን አማልክት አውርዶ መጫወቻ ምናምን ሲያደርጋቸው ሊገኝ ይችላል ገጣሚው። ምናምን እነሱ ጋር ሲጫወት ፍቅር ሲሰራ ምናምን ጓደኛ ሲያደርጋቸው መልአክ ጋር ምናምን ሊሆን ይችላል ይላል። ሌላ ደግሞ ወታደሮቻችንን ስስ አደረጋቸው፣ ከሴት የሳሱ አደረጋቸው፣ ወኔ ኑሯቸው እንዳያወቁ አድርጓቸዋል። ልጆቻችንን ሴክሹዋል የሆነ ነገር እያስተማረ በጣም ልባቸውን ወደ ሌላ አይነት የሴክሹዋል እንትን እየቀየረ ነው ምናምን አይነት። ስለዚህ ግጥም የሚባለው ነገር ይሄ እንዳልኩሽ ነው። የዛን ዘመን የግጥም ብዙ ናቸው ዣንሮቹ። ያኔ ከሚሜቲክ ፖይትሪ ጋር ተያይዞ ብዙ ነገር ይነሳበት ነበረ፣ መጨቃጨቂያም ነበረ። ግን አንድ ማንክደው ነገር አለ። ፖይትሪ ዳይሬክትሊ ግንኙነቱ ከፐርሰናል ከኔ ጋር ነው። ኢሞሽኔን ነው የምሰጥሽ ለአንቺ፣ ህመሜን ነው የምሰጥሽ ማለት ነው። ብቸኝነቴን፣ ድብርቴን፣ የኖንሊ ስሜቴን፣ ማዘኔን፣ የሚሰማኝን ጨለማ እና ብርሃን አሴም ታይም ሂሊንግ የሆነ አይነት ማለት የታከምኩበትን አይነት መንገድ ነው የምሰጥሽ። ስለዚህ እኔ ነው የምሰጥሽ፣ የኔን ፐርሰናሊቲ ነው የምሰጥሽ። የኔ ፐርሰናሊቲ አንቺ ውስጥ ሲገባ ግን ምን እንደሚፈጥር አላውቀውም። ምክንያቱም የምሰጣቸው ሰዎች ብዙ አይነት ሰዎች ናቸው። በጣም በብዙ አይነት ቁመት ውስጥ የደረት ስፋት፣ የትከሻ ስፋት ውስጥ ያሉ ሰዎች ናቸው። ሊፈርስ ራሱን ሊገል ትንሽዬ ነገር ምክንያት የሚፈልግ ሰው ጋር ህይወት ከንቱ ነገር ናት የሚል ግጥም ጽፌ በሚያምር ፎርምና ቋንቋ ባሰማው በሆነ ርቀት ላይ ጋዝ ነው የጨመርኩበት ማለት ነው። ቀጥታ አፕሪሼት ያደረኩት ያን ሰውዬ ማለት ነው። የእሱ ነፍስ መጥፋት ውስጥ የኔ ኮንትሪቢዩሽን ኖሮ ማለት ነው። ምክንያቱም ግጥም አሁንም ሂዶ ኢተርናል የሆነ እንትን ላይ ነው የሚያርፈው። ግን ይሄ የኔ ፐርስፔክቲቭ ነው። ፖይቱ ሰውን የማከም ወይም ደግሞ እገሌ ላክመው የሆነ ማህበረሰብ ላክመው ብለን የማንጽፈው ነገር ሊሆን ይችላል።
ነገር ግን ደግሞ ምክንያቱም አሴም ታይም ደግሞ ልጽፍም ትችላለሽ አሳስቦሽ ማለት ነው። ያ ማለት ግን እናፈርሰዋለን መርዘዋለን ምናምን እሱ ደግሞ ቅድም እንዳልኩሽ ጀርባው ግን ሌላ ነው። ሌላ በሌላ ወይ ብዙ ነገር ስላለው በተለይ አሁን ከረንት ደግሞ በጣም ብዙ ነገር ስለሚነሳ። እሺ ሁለት ጥያቄ መጣልኝ አሁን ይሄን ስታነሳ ግን የቱን መጀመሪያ ማስቀደም እንዳለብኝ አምሽ። ኦኬ ሶ እኔ የሚገባኝ የማስበው መቻል ኃላፊነት ነው ብዬ አስባለሁኝ። ለምሳሌ አንድ ሰው ሐኪም ከሆነ የትኛውም ዓለም ላይ ቢሄድ በየትኛውም ሁኔታ ላይ ቢገኝ ሐኪም ነው። በረሃ ላይ የሆነ የተጣለ ሰው ቢያገኝ መጀመሪያ እንደ ሐኪም የመርዳት ኃላፊነት አለበት አይደለ? ሞራሊቲ ሰው የመሆን የምናምን። ከዛ ወደኛ ስናመጣው እኛ ኢትዮጵያዊ መሆንን ሳመጣው በጣም በብዙ ድራማ ውስጥ በየቀን የምናልፍ በጣም በብዙ ህመም ውስጥ በጦርነቱ በድህነቱ በጣም በህመሙ በመንገዳችን 10-20 እብድ ወይም የአእምሮ ህሙማን የሚያልፉበት ዓለም ላይ የኖር ነው። እኔ ጦርነትን በእድሜ አይቻለሁ አያለው ብዬ አልገምትም ነበር። ጦርነትን ከማየቴ በፊት አንብቤያለሁ ስለ ጦርነት። በእርግጠኝነት የምነግርህ ስለ ጦርነት ባላነብ ኖሮ ጦርነት ሲመጣ የተሰሙኝ ስሜቶች ያሰብኳቸውን ሀሳቦች አላስባቸውም ነበር። አንድ ጸሐፊ ስለ ጦርነት የጻፈው ጽሁፍ በጣም ትልቅ ኤምፓቲ ውስጥ ያስቀርቷል። ጦርነት ምን ሊመስል እንደሚችል፣ ወታደሮች ምን ሊያስቡ እንደሚችሉ፣ ማን ሊጎዳ እንደሚችል ብዙ ነገር አሳይቶኛል። ጦርነት ሲመጣ ስለ ጦርነት ካላነበበው ሰው በእርግጠኝነት ምነግርህ ኤምፓቲ አለኝ። የቆመው ሰው ይበልጣል ኦፍኮርስ ኤምፓቲ፣ ግን ካልኖረው ሰው ካላነበበውም ሰው ያነበበው ሰው የበለጠ ኤምፓቲ አለው። እና የመንገድ ችሎታ ሲኖር ግጥም አንድ መንገድ መንገድ ነው ብዬ አስባለሁ። ስቶሪ የመጻፍ ችሎታ ሲኖር ታሪክን የማስቀረት ስሜትን የማስቀረት አሁን የሙልጌታ ግጥሞች አንዱ ግጥሙ ለምሳሌ ስለ ረሃብ እንዴት ነው የሚርበን ማለት ግጥሙን ስንሰማው ረሃብን እንግዲህ እኛ በቅርብ አናውቀውም፣ ግን በግጥም ውስጥ እንዴት ነው ረሃብ የሚሰማን እና የሆነ ቦታ ሰው ራቡ ሲባል የሙልጌታን ግጥም ከማንበባችን በፊት የነበረው ስሜት አይደለም የሚሰማን። ምን ልል ነው ሁሉ ማውራው የመንገድ ችሎታ ስለተሰጠ ኃላፊነት አይደለም ወይ? ስለሌሎች ስለ ራስ ብቻ ነው ወይ የሚጻፈው? የሌሎችን ስሜት በማሰብና ራስን እዛ ቦታ ውስጥ በማስቀመጥና ያንን በመጻፍ ውስጥ ጊዜንን ሁኔታን የማስቀረት ኃላፊነት ያለበትም እየተነሳስ ቅድም ያልኩሽ ሐሳብ ይሄ ነው ማለት ነው። ለሁለት ከፈሉ ያልኩሽ ለዚህ ነው። ለምሳሌ ሰው ባለው ኮንሺየስነስ ተጠያቂ ነው፣ ኃላፊነት ወሳጅ ነው፣ ኦብቪየስ ነው ይሄ ነውም ደግሞ። ከዛ ግን ለምሳሌ ሶሻሊስቶችን ይሄ ያን የሶሻሊዝም ኢኮኖሚዝም ምናምን ሲነሳ በሶሻሊስት ስርዓት ውስጥ ፖይንቱ ስራው ማህበረሰብን መተርጎም ነው፣ የመንግስት ማኒፌስቶ ማስተላለፍ ነው። ይሄ አርት ፎር ዘ ሴክ እና አርት ፎር ዘ ሶሻል ቫልዩ ምናምን የሚባለው ኮንቴክስት ማለት ነው። ገጣሚው እኔ ከሆነ ማህበረሰብ ከለኮሰው እሳት ለማምለጥ ከብቸኝነቴ ሪሊፍ ለማግኘት ጥላ ለማግኘት ነው የምጽፈው፣ እኔን ለማጽናናት ጓደኛን ለማግኘት የሚልበት አንዱ ኮንቴክስት አለው እዚህ ጋር። ያ ማለት ግን ሰው እንዴት ነው ኃላፊነት አይወስድም እያልንም ደግሞ አይደለም። አሴም ታይም በጣም የሆነ አንድ እንትን ነበረ እንዲህ ጓደኛ ጋር ስናወራ ማህበረሰብን ማሻገር አለበት ወይ ለማህበረሰብን ተኮር የሆነ ማከም ፔኖች አሉ ማለት የምታክሚያቸው ብዛት ስላላቸው ማለት ነው። የሆነ አንድ ግለሰብ የሆነ ህመም አይደለም ያለው ቫራይቲ ኦፍ ብዙ ህመሞች ናቸው ያሉት። እኔ ግጥም ጻፍኩ ማለት እኔን አገኘሁት ማለት እዚህ ጋር ደርሼበት የሆነ ቁሴን ነካሁት ማለት አሴም ታይም ቅድም እንዳለው ኢንተርኮኔክትድ የሆኑ ነገሮች ናቸው። እኔ ፒውርሊ ከኔ ተፈጥሮ ሳልዋሸው እኔ የሰራሁት ስራ አሴም ታይም አንቺን ሲያሻግርሽ ላገኘው እችላለሁ ማለት መሻገር ሚንስ ኢተርናሊ ከኢሞሽን ወደ ኢሞሽን ነው ትራንሴንድ የምታደርጊው። ሰው ውስጡ መፍረስ አለበት፣ ሄሊንግ ያስፈልገዋል። የቴዎድሮስ ካሳ ግጥም አንቺ ጋር ሲደርስ የሆነ ሄሊንግ ሊሰጥሽ ይችላል፣ ሊያሳርፍሽ ይችላል። ቴዎድሮስ ካሳ ሲጽፈው ግን እሱን ነው ያሻገረው። መጀመሪያ ጥላን የሆነበት መጀመሪያ አልዋሸውም፣ የእውነቱን ነው የሰራው። ግን ምንድነው ፐርሰናሊ ያ ሰውዬ ቴዎድሮስ ካሳ የሚባለው አንድ ግጥም የሚጽፍ ሰውዬ እንዴት አድርጎ ጻፈው ስትዩ እኔን ማዳኛ ነው ብሎ ሊያስብ ይችላል። ግን ኃላፊነት እንዳለበት ግን ይሰማዋል። ኃላፊነት አለበት ማለት አንድ ዶክተር ነፍስ እየጠፋ እያየ አልፎ ቢሄድ
ሞራሊ ራሱን እንትን ሊል ይችላል። የሞራል ግዴታም ነው ስለሆነ ማለት ነው በራሱ። ያ ማለት በጸሐፊው ማህበረሰብን አቢዩዝ የሚያደርግና የሚገል ነገር የሆነ ያወቀ ሴክሹዋል የሆነ ነገር ይጻፋል። ብቻ ዳርክ በሆነ ወይ ቢጽፈው በዛ ኃላፊነት ሊጠየቅበት ይችላል ከሞራል ኮንቴክስት ማለት ነው። ከሞራል ኮንቴክስት ፊሎሶፊ ዋይዝ ፐርሰናሊ ስትመለከቱ ግን ጸሐፊዎች የተለያየ አይነት ፊሎሶፊ ይኖራቸው ይሆናል ሊኖራቸው ይችላል። ግን እንዳልኩሽ ቅድም ቫራይቲ ኦፍ ህመም ናቸው ያሉት መሬት ላይ በቃ ለዚህ ፖለቲካ ለዚህ ኢኮኖሚካል የሆነ ኢሹ ምናምን ላንል እንችል ይሆናል። ግን ኃላፊነት አለበት፣ ትርጉም ሊሰጠው ይገባል። የሚሰራውን ስራ ወይ ማድረግ አለበት፣ ሪስፖንሲቢሊቲ መውሰድ አለበት፣ ከሄደም በኋላ ለሚመጣበት ነገር ምናምን መውሰድ አለበት። ምክንያቱም መቼም ህመሜ ነው ለራሴ ነው የምጽፈው ብዬ እኔ ቤት አላስቀመጥኩትም። አስወጥቼ መጽሐፍ አድርጌ ላንቺ ሰጥቼሻለሁ። ላንቺ እስከሰጠሁሽ ድረስ ለባንቺ በሰጠሁሽ ነገር ላይ ሪስፖንሲቢሊቲ ወስጃለሁ አለብኝ። ማስተላለፊም ደግሞ በዛው ያስተላልፊዋለሁ። አንዘር ያለው አንቺ ውስጥ ሆነ የሪስትሪክመንት ነው። ከዛ አይነት ፐርስፔክቲቭ ነው። ግን እንዳልኩሽ ነው የኛ ስለዚህ ስላልን ሳይሆን ትልቅ እንትን የከፈለ ነው ስነ ጽሁፍ ላይ። ከኃላፊነት ደግሞ አንፃር ኃላፊነት ማን ነው ሳይጨው ማን ነው ካልከው እሱ ደግሞ ከኦተንቲሲቲ ጋር በጣም የሚጣላ አይነት ሀሳብ መስሎ ይሰማኝ። ኃላፊነቱን ለምሳሌ አሁን የሙዚቃ ኮንሰርቶች ምናምን ሲዘጋጁ ብዙ ጊዜ ህዝብ እያለቀ ምናምን ይባላል። ከዚህ ጋር ላይ ገናኝ ይችላል። ግን ርዕስ የመምረጥ እንትን ማንዴት ምናምን ለመውሰድ ይሞክራል ሌላ ሰው ማለት ነው። ኦዲየንስ ሊሆን ይችላል ግን በተወሰነ መንገድ የገጣሚውን ወይ ደግሞ ሌላ አርት ሊሆን ይችላል የአርቲስቱን ደግሞ አውቶሪቲ በሆነ መንገድ ይነፈጋል። ያው ኃላፊነት ካለ ደግሞ ተጠያቂነት ይኖራል ሁሉ ጊዜ እና ያንን ኃላፊነት አሁን ለምሳሌ አሴ ፖይት ምናምን አንድ ሰው ስለ ሴት መጽሐፍ ሊወድ ይችላል ወይ ደግሞ እዛ ላይ ነው እንትን ያለው ኤክስፖዝድ የሆነው ወይ በቃ የሚፈልገው እሱ ሊሆን ይችላል። የሚችለውም ያንን ማውራት ሊሆን ምናምን ይችላል። ስለዚህ አሁን ስላለው ሁኔታ ምናምን እየተፈጸመ ስለሚገኘው ነገር ድምፁን ምናምን የማለት ኃላፊነት ሌሎች ሰዎች አለባቸው። ያው ይሄ ወሬውን ለማውረድ ያክል ነው እንጂ ግን ከሀሳብ አንፃር ሰውን በዚህ መጠን እንትን ሁን ለኃላፊነት ውሰድ ብሎ ከውጭ ኃላፊነት መስጠት እና ከዛም በኋላ የምር እውነተኛ መሆን መሀል ግጭት አይፈጥርም። አርቲስቱ ለራሱ ታማኝ እንዳይሆን አዎ ይሄ ነው ቅድም ያለፈው ነው ለራሱ ነው። በቃ በፊት ይገደዳል። በመንግስት ልትገደድ ትችላለህ። በቃ ይሄን ነው የምትጽፈው፣ ቲያትር ይሄ ነው፣ ይሄንን ነው የምታስገባው፣ ኮንቴንት ይሄ ነው ይባላል። ያኔ የመፍጠር አቅም ይሞታል ምናምን ይገላል። ግን ደግሞ ከዛ እንትን ቫራይቲ ኦፍ ህመም ያልናቸው አሁን ቅድም አንዱ እዚህ ጋር ጦርነት ነው፣ እዚህ ጋር ኮንሰርት ሊዘጋጅ ይችላል። ለምሳሌ አሁን ካረንት የሚያጋጥሙ ሺዎች ማለት ነው። ከዛ ቁስሎች ቶታሊ ዩኒቨርሲቲ ላይ ይደርቃሉ ማለት አይደለም አይደል? አዎ። ግን የኔ ጥያቄ የመጣው ከውጭ ከሚመጣ ኃላፊነት ሳይሆን ራሱ መክሊት ወይም ደግሞ ያለህ ነገር መቻልህ ለራስህ ሄላ ለራስህ መቻል። ልክ ቅድም ያልኩት ኤግዛምፕል ለዛ ነው። አንድ የሐኪም ሆነክ ሰው ስላለ ሳይሆን ከሌላው ከራንደም ከ50 ራንደም ሰዎች አንዱ ሐኪም የታመመ ሰው ግድ ይለዋል ነገር ፈልጎት እኮ አይደለም ግን ባይት ሰልፍ በኔቸር ውስጥ ያለው እንጂ ቅድም ካልነው ሐሳብ ጋር አይ ቲንክ እንትን ግን ስቲል ይሄኛውም ሰብጀክት የራሴ ነው የምጽፈው ምናምን አለው። ሌላ ሁለተኛው ጥያቄ ልቀጥል። ይሄን ጥያቄ ሳነሳ ምን እንሳረሳ መሰለ የሁሉንም ሰው የመሆን የሁሉንም ጉድለት የሁሉንም ትንሽ ብቻ ሰውነን ሁላችንም ጉድለት አለብን። ሁላችንም ልንበድል ልናጠፋ እንችላለን ብዬ አስባለሁ። ግን አንዳንዴ ምን ያለው ለምሳሌ የቤት ሰራተኛ ሆና ወይም ደግሞ የሌሎችን ቤት የምታጸዳ ሴት ቤት ስትገባ ባለሙያ ሴት ቤቷን ንጹህ ሆኖ ምናምን ታየዋለህ። ሐኪም ደጋገምኩት ሐኪም ከሆነች ደግሞ ትንሽ ነገር ሴንሲቲቭ ያደርጋታል። መታጠብህ እጅህ ንጹህ መሆኑ ልብሶች የምትበላው ምግብ ሙያዋ ስለሆነ ማለት ነው። ሌላም ለምሳሌ ኬሚስት ቢሆን እያንዳንዱ ሪያክሽን ግድ ይለዋል። የሚያየው ኖቲስ የሚያደርገው ነገር አለ። ስነ ጽሁፍ ላይ አንዱ ትልቁ ነገር ብዬ የማስበው የሰዎች ልብ አንዱን በኮንሽስነሳቸው የራሳቸውን በማወቃቸው ውስጥ የሚጠረብ ማንነት አለ ብዬ አስባለሁ። ቅድም ያለው ኤምፓቲ አለ፣ ንባብ አለ፣ ሰዎች ጋር ወደ መድረስ አለ፣ ራስን በራስ መስራት አለና ልቦች በጣም ይጠረባሉ። ልቦች በጣም ወደ ሞራል ልዕልና የመድረስ አቅም አላቸው ብለን እናስባለን ምናምንና አንድ ገጣሚ ወይም አንድ ጸሐፊ በሞራል በጣም ወርዶ ቆንጆ ግጥም ጽፎ
ግን የማትጠብቀውን ነገር አድርጎ ብታየው እንደ ቅድሙ ሰብጀክቲቭ አድርገን እንተዋለን ወይስ ደግሞ አይ መሰረቱ ማለት ምንድነው አላገኘሁትም አይ አግኝተኛል ጥያቄ ናምቹር እንዴት እንደገለጽኩት ፐርሰናሊ እንዴት ነው መሰለሽ አሁን ይሄ በራሱ ኪዮስ አለው እኮ ማለት አልተገናኝቶ ነው የሚሆነው ነገሩ ምክንያቱም አርት ኢተርናል ነው ካለን አሁን ስለ ፒውር አርቲስት እያወራን ከሆነ ብዬ ነው በቃ ስለሆነ አይነት ፖይት ስለሆነ ሰው እያወራን ከሆነ ብዬ ነው እንዳልኩሽ ዩኒቨርሳል አድርገን ካሰብን ብዙ ነገሮች አሉ ለምሳሌ አሜሪካን ፖይቶች በጣም ኃይለኛ የሆኑ በጣም በቃ ፖኤቲክ ሶል ያላቸው በጣም የሚያምር ግጥም የሚጽፉ ደስ የሚሉ ምናምን ሆኖ ግን አሴም ታይም ደግሞ ካልቸር ውስጥ ሆሞሴክሹዋሊቲ የሚያጠቃው ይሆን ይችላል ምናምን ከኛ ባህልና ኖርም ጋር ማይሄድ ነገር ደግሞ ፕራክቲስ ውስጥ ታገኛቸው ትችላለሽ ዲሞግራፊ ካልቸር ምናምን የሆነ ነገር ሊሰራው ይችላል ያ ሌላ ጉዳይ ነው ግን ሁሌም ቢሆን መመዘኛችን ሰውየው ያለበት ግሮፕ ያደረገበት ነገር ለምሳሌ ስለሆነ እዚህ ግጥም ጽፎ የሚያመጣልሽ ፒውር የሆነ ደስ የሚል ግጥም ጽፎ እዚህ ደግሞ ፐርሰናሊቲው ደግሞ ሌላ ደግሞ በጣም የሚገርምሽ ሁኔታ ብዙ የሚያጋጥምሽ ነገር ሊሆን ይችላል ያው ከዛ ይሄ ደግሞ በጣም ፓራዶክሱ እንትን ይላል አርቲፊሻል የሆነ ነገር ነው ያለው ነገር ማለት ቀላል እኮ ነው በነገራችን ላይ መሆንና መኖር ከባድ ነው ስለመሆን ያወራን ከሆነ ግን የሚሆነውን ነው አርቲስቱ አሴም ታይም እኮ ፖይትሪ ነው ራሱን ችሎ ሰውየው ዝም ብሎ ፐርሰናል ቁመናው አካሄዱ አቀማመጡ ምናምን ራሱን ችሎ ግጥም ነው እንዲሁ ቁመናውን ተወጃለሽ በቃ እንዴት አይነት ግጥም በጣም የሚገርምሽ ሁለት ምሳሌ ላንሳልሽ አይኪንግ የሚባል አይኪንግ ነው በኪው ነው የሚጀምረው በሰይ አይኪንግ እና አይኪንግ የሚባል አንድ ፖይት አለ የቻይና በጣም ኃይለኛ ሰውዬ ነው ቶይሌት የፐብሊክ ቶይሌት ያጸዳ ነበር እና ግን ምንድነው በቃ ጽድትርጎ ምናምን ልክ the perfect days ሚል ፊልም ላይ እንዳለው ካራክተር አፋ አድርጎ ምናምን ከዛ ምንድነው በቃ ግጥም እንደጻፈ ነው ፊልም ያደርገው በቃ ግጥም የጻፍኩ ነው የሚለው የፐርሻ ምንጣፍ የሚሰሩ ሰዎች እየዘፈኑ ምናምን እጃቸው እንደዚህ ደምቶ ምናምን እየወጠሩ ምናምን እየሰሩ ምን ያደርጋቸው ነው ሰር በደማችን የሚያምር ግጥም የጻፈ ምናምን ይልሻል ግጥም ሲያዝ ማለት ነው ግጥም አሪያ የፖኤትሪ ሰው ማለት የግጥም ሰው ማለት የአርት ሰው ማለት ነው ከራሱ አልፎ እዚህ ጋር ሌላ መልክ ማለት ስርዓት ማስያዝ ማለት እኮ ነው መልክ የሞራልን የሆነ የፈረሰን ነገር ፍሬሙን መመለስ ማለት መቻል እኮ ነው ያ ደግሞ ካንቺ አልፎ የምንጣፍን ስርዓት ሲያስይዝ አስበሽዋል ካንቺ አልፎ ነው የሚልሽ እኮ የማቴሪያሎችን ቅጥ ሲያስይዝ እኮ ነው እንደዚህ አይነት ነገር ነው እንኳን በሞራል በኢተርኒቲ በዚህ በኢሞሽን ወርዶ ቀርቶ ነው ቤቱ ስትገቢ ቤቱ ካልተስተካከለ ዝብርቅርቅ ያለ ከሆነ ለቃዎች መልክ መስጠት ካልቻለ ማለት አንድ ፖይት ቤቱም ስትገቢ እኮ ፖይት መሆን አለበት ማለት በቃ ደስ የሚል ቤት አደራደሩ መጽሐፍ አደራደሩ ያኗኗር ስታይል ምናምን ከነዛ ሁሉ እንኳን ስታይም ዝም ብለሽ እንትን ይላል እንኳን ሞራል ሊወርድ ምናምን ማለት ነው እና ኢን ፐርሰን እኔ ይሄንን ፓራዶክስ ብዙ እንጃ አላውቅም ባይሆን ነው እንትን የሚለው ልክ ግጥሙን ቢመስል ገጣሚ ደስ ይላል በቃ የሞራል ሰው ኢቲካል የሆነ ሰው ማይረብሽ ሰው መሀል ሲገኝ ጠረኑ ደስ የሚል በቃ ኮሚኒኬት ሲያደርግ የሚወዳል የግድ እኮ የምትዩ ነገር እንዳለ ነው ሪላቲቭ ነው ሁሉም ነገር ልክ ነው አይደለም ግን ቢያንስ መረዳት የሚችል ኢጎን ማስተናገድ የሚችል ኢጎ ሚንስ ኢጎ ቶታሊ የሚጠፋ ነገር አይደለም ታውቂያለሽ ግን ምንድነው ከልጅ ጋር ካለ ኢጎ ጋር ወደሽ መጫወት መቻል ከአጠገብሽ ካለ ኮኩች ኢጎ ጋር መጫወት መቻል ከፍም ካለ ሰው ጋር በቃ የሆነ አይነት ብቻ የመሸነፍንም ልክ ማወቅ የማሸነፍንም ልክ ማወቅ መቻል አለበት ፐርሰናሊ እዚህ ጋር ግን የሚያምር ግጥም ጽፎልሽ እዛ መጠጥ ጠጥቶ የሚደባደብ ፖይት ከሆነ በጣም ትልቅ ይወሳል ብቻ ፓራዶክሱ ከባድ እሺ አግኝተሽ አግኝተኛ ስላረጁ ነገሮች ማውራት እንችላለን ወይስ ሰዓት የለንም አለ ስቱዲዮ ስላረጁ ነገሮች ነው ስላረጁ ነገሮች ምንድን ናቸው አንተ አንተ በጣም ደስ የሚል ነገር አረጀብሽ አይወል ማሜን እንደዚህ ያለ አንቺ ነሽ እንጂ እኔማ ስላረጁ ነገሮች ያረጁ ነገሮች
ማቴሪያል እናርጋቸው። ከዛ አሁን ደግሞ እናምጣው። ለምሳሌ ሰዎች ለምንድነው ኦልድ የሆነ ኪነ ህንፃ ላይ ሂዶ ፎቶግራፍ የሚነሱት? የፈራረሱ ነገሮችን ለምን ሰዎች ይወዳሉ? ማለት በፎም የፈራረሱ ነገሮች ለምን ይወዷቸዋል? የማይሰራ ስልክ ቤት ውስጥ የሚሰቅል ሰው አለ፣ ፎቶግራፍ የሚሰቅል ሰው አለ። ብዙ ጊዜ ቤታችን ውስጥ አንቲክ የምንላቸው ጦጣታዎች አንቲክ የምንላቸው ማቴሪያሎች አሉ። ያረጁ መጽሐፎች ጋር ፍቅር፣ ጠረናቸው ጋር ፍቅር የሚይዘው ሰው አለ። ለምንድን ነው ብለሽ ዝም ብለሽ ሰብጀክቲቭ በሆነ ወይ እኔ አስባለሁ እወዳቸዋለሁ እኔ ከዛ አለመስራታቸውን አይደለም የምታዩ፣ ግን ምን ነው የምታዩ መሰለሽ ሰብጀክቲቭ የሆነ ኮንቴንታቸውን ታይዋለሽ። እንዳንቺ በመሬት ኑረው እንዳንቺ በመሬት ረጅም ዓመት በሰው እጅ አልፈው ታሽተው ታቅፈው ተነክተው ደግሞ ተበላሽተው ታመው ቆስለው እንዳንቺ ህይወት ገለል ያደረገቻቸው ሰዎች እንደሆኑ ይሰማሻል። ሰብጀክቲቭ በሆነ መልክ ታያቸዋለሽ ነገሮችን። ከቁስ አንፃር አለ የምታያቸው፣ ከኢሞሽን ዋይዝ ነው የምታያቸው። ከዛ የሆነ ያረጀ ህንፃ ስታይ ያሳዝንሻል። መስኮቱ ይሄ ቤት እኮ በስሎበት ነበር፣ ትኩስ ነገር እኮ የሆነ እኮ ፍቅር ነበረው የሆነ አይነት። አሁን ግን ምንድነው ለምሳሌ ያረጀ ሰው ማለት እኮ የሆነ ቅዝቃዜና የሆነ ሙቀት ያለበት ሰው አይደለም። ዝም ብሎ ሽማግሌ ሲባል አይ ፍቅር ነበረው እኮ ብዙ ነገር ፈልቶበታል እኮ፣ ጠረን ነበረው፣ አሪፍ አሮማ ያለው ላይፍ ነበረው። ከዛ ደግሞ ቅዝቃዜንም ደግሞ በደንብ የሚያውቅ ነው። እና ነገሮች ወደ ማርጀት ሲመጡ ቀዝቅዘው ይቀመጣሉ። ነገር ግን ሙቀታቸውን ስታስታውሻቸው በጣም ነው የሚገርመው። ባለቤትነት እና በማናውቀው መንገድ አሁን ኮንሺየስሊ ስትሄጂ ሌላ ጉዳይ ግራ ይገባል። ግን ያ ሰብጀክቲቭ የሆነ መጠራራት አለው። በቃ ኦልድ ሶል ከኦልድ ሶል ጋር ምናምን አሁን አይተሽ ከሆነ የሀብታም ቤት ምናምን ካፌዎች፣ ትልልቅ ሬስቶራንቶች ውስጥ ምናምን እንደዚህ አንቲክ ነገሮች ይበዙ ነው። አሁን ሞደርን የሆነ ሲቲ ላይ ምናምን ካፌ ስትገቢ ሬስቶራንት ስትገቢ ምናምን በቃ ስዕሎች ይሰቀላሉ፣ የድሮ ማቴሪያሎች፣ ስልኮች፣ ፎቶግራፎች ምናምን እንዳለው ይሰቀላሉ ምናምን። ለምንድነው? የሰውን ነፍስ የሚያዝ እንትን አላቸው። የሰውን ሰው ደግሞ የሆነ አይነት እንዳልኩሽ ነው ኢተርኒቲ ውስጥ የሆነ እንትን አለው። በቃ የረጅም ጊዜ ኢንፋይናይት የሆነ ማይቆጠር ብቻ ነገር እንዳለው የሚገባሽ በዚህ ወይ ነው። አንድም እነዚህ ማሳበቂያዎቹ ናቸው። በቃ የሆነ ደስ ይላል አርቱ ምናምን ብለሽ ነው እዛ ካፌ ቁጭ ያልሽው ስቦች ምናምን፣ ግን ልብ ብለሽ ስታዩ ግን አይሰሩም። የማይሰራ ጊታር፣ የማይሰራ ፎቶግራፍ፣ የማይሰራ ስልክ፣ የማይሰራ የሆነ ነገር ነው ያለው። ማቴሪያሎቹ በሙሉ ኦልሬዲ ሳልቫጅ ናቸው። ግን ሰብጀክቲቭ የሆነ ባህሪያቸው ጠርቶሻል። በህይወት የደከሙ ዳንቺ የቆሰሉ የታመሙ መሆናቸው ጓደኛ እንድትሆኛቸው አድርጓል። በራሱ ኮንሽስሊ ስትረጁ እንደዛ ነው፣ ኮንሽስሊ እንደዛ ነው። ብቻ ኤኒዌይስ ይሄን ይመስላል። በዛ ነው ብላክ ኤንድ ዋይት ፎቶግራፊ እንደዛ ነው። ብላክ ኤንድ ዋይት ፎቶግራፊ ከፎቶግራፊ ፊሎሶፊ ደግሞ ሌላ ይባላል። ብላክ ኤንድ ዋይት ፎቶግራፊ ባይ ዘ ወይ የሰዎች ህልም ምናምን አሁን መስለታ ያነበኩ እየገረመኝ ነበረ። ሰዎች ህልምን በብላክ ኤንድ ዋይት ነው የሚያዩት እና አሁን ደግሞ ከለር ቴሌቪዥኖች እየበዙ ሲመጡ ደግሞ በከለር ማየት ጀምሯል የሚል ነገር እኔ ዲፕሊ አላውቀውም። ግን እስቲ ብቻ እንዴት ነው በፊት ላይ ብላክ ኤንድ ዋይት ስክሪኖች ምናምን ስለነበሩ ነገሮች ሰዎች ህልም ሲያልሙ በብላክ ኤንድ ዋይት ነው የሚያዩት ህልማቸውን። ነገር ግን አሁን ደግሞ ከከለር እንትን ጋር መብዛት ጋር ተያይዞ በከለር ማየት ጀምሯል አይነት ነገር ነው። ዲፕሊ እንግዲህ ድሮ ሲባል ማለት ድሮ ነው በደርግ ጊዜ ለምሳሌ ሲባል እኔ ሰው በብላክ ኤንድ ዋይት የሚኖር ነበር የሚመስለኝ። በቃ ያ እንትን ነው ማለት ነው። ግን ደግሞ ይሄም ሌላ አሁን እኔ መነበብ አለበት ዲፕሊ ምንሽ ምንድነው ሰዎች ብላክ ኤንድ ዋይት ቲቪ በማይታወቅበት ሁኔታ ውስጥ ሆነው እኮ በጣም በብዙ የከለር ኮሬክሽን ባላት ተፈጥሮ ውስጥ እየኖሩ ነው። ስለዚህ የብላክ ኤንድ ዋይት የሚያሳይ ቴሌቪዥን ማለት እኮ የሆነ አንሲንግል ነገር ነው። ነገር ግን ተፈጥሮ ግን ትልቅ ነገር የከለር ኮሬክሽኗ ብዙ የሆነ ትራኮቭስኪ የሩሲያ የፊልም ዳይሬክተር ይህንን ነው የሚለው። ለምሳሌ ከለር ሲኒማ በደረሰበት ታይም ላይ እሱ ብላክ ኤንድ ዋይት የሚሰራ ነበረ። የከለር ሲኒማዎችም አሉት። ነገር ግን ብላክ ኤንድ ዋይት ለምንድን ነው የምሰራው ተብሎ ሲጠየቅ ከለር ኮራፕት የሚያደርገው ነገር አለው። ለምሳሌ የሰው ልጅ በከለር ይኖራል ተፈጥሮ ጋር ተዛንቆ ማለት ነው። ነገር ግን በብላክ ኤንድ ዋይት ስታመጭ ሰዎች ዲፕሊ የማየት ነገርየው ጠርቶ የማየት ፕሮባቢሊቲያቸውን ተሰፊዋለሽ። እንዲብዝ እንዲያው ትፈቅጅላቸዋለሽ። ሼፖች ታያለሽ፣ ፎርሞች ታያለሽ ምናምን እና ሼፖቹና ፎርሞቹ ዝም ብሎ አለም አንቺ ውስጥ በደም ሰርጾ የመግባት እንትን ይሰጣሉ ብላክ ኤንድ ዋይት ፎቶግራፊ ላይ።
እና ከዚህ ብቻ ከፎቶግራፊ ፊሎሶፊ ከዚህ ጋር ተያይዞ የሚነሳ ነገር አለ። ግን እንደው ዝም ብሎ መጥቆሩንና መልካችን በዛ በኩል እናምራለን ከሚለው ውጪ ዝም ብሎ ሳይኮሎጂካሊ የሆነ አይነት ሰብስታንስ አለው። ከዛም ጋር ስለሆነ እኔ ወደዋለሁ። ብቻ ደስ ይላል። ስለ ግጥሞች ስናወራ ቲዲሻ በደንብ አላየነውም። ሆፕፉሊ አንብቡ የድሮ አበባን በደንብ አንብቡት። ስለ ሀሳቦች ነው ያወራነው። ያወራናቸው ሀሳቦች ሞሮፍ እዚህ ላይ ስላሉ ነው። ስለ ልጅነትም፣ ስለ መልክም፣ ስለ ባይታዋርነትም፣ ስለ እድሜም ብዙ ሀሳቦች እዚህ ላይ ያሉ። ግን የቴዲ ግጥም በጣም ከሚገርመኝ ነገር አንዱ ለሌላ ሰው የተለየ ስሜት ሊሰጥ ይችላል። ግን እኔ ውስጥ በጣም ትዝታ ይኖረዋል። ቅድም አሁን ጸጌ ስትል ልጅነቴ ይሄ 7ኛ ክፍል 8ኛ ክፍል እያለሁኝ ጸጌን አዳምጥ ነበርና ወደ ሆነ ነገር ወሰደኝ። ያንተ ግጥሞች እንደዛ ይሆኑብኛል። አንዴ ምን ሆነ መሰለ፣ ድሮ ልጅ እያለሁ በደንብ አባቴ ቅዳሜና እሑድ ይዞኝ ሄድ ነበር ወደ አንድ ካፌ እና እዛ ካፌ ውስጥ ዳክዬዎች ነበሩ። ዳክዬ ቦታ እንደዚህ አድርገው ሰው ቡና ሻይ እያለ ዳክዬዎችን ማየት ያዝናናው ነበርና ዳክዬዎች ነበሩ። ከዛ አንድ ትልቅ ረጅም ሰውዬ ሁሌ የሚታዘዙ እንደዚህ ወገባቸው እንደስብር ነገር አድርገው የድሮ አስተናጋጆች የሚያስተናግዱት እና ያ ካፌ ሚሞሪ አለኝ በልጅነቴና የሆነ ቀን ራንደምሊ ትዝ ብሎኝ ለምን አላየሁም አሁን አለ ይሆን ብዬ ሄድኩኝና የጠበኩት ቤቱም እንደማይኖር ነው። ረጅም ጊዜ ስለሆነ ማለት ነው። ሲሄድ የሚገርምህ እሳቸውም ማስተናጋጁም አሉ፣ ዳክዬዎችም አሉ። ቦታው ሞሩለስ እንደዛው ነው። ቤቱ አርጅቷል። እንደዚህ ድሮ ፋንሲ ቦታ ነበረ፣ አርጅቷል አሁን ምናምን እና ቁጭ ብዬ ያየው ዳክዬዎቹን አንዷ ዳክዬ በጣም አርጅታለች እና ኦልሞስት ይሄ ሰውነቷ ሲያረጁ ይላላጥና አላቅም ሰውነቷ ተላልጧል ምናምን። አቷኝም እንደሌሎቹ ነው ቁጭ ብላ ነው ያለችው ምናምን እና ለምን እንደሆነ አላቅም፣ ከየት እንደመጣ አላቅም። ቅድም ያነበብከው ባይተዋር የሚለው ግጥም ጋር በቃ ያቺን ዳክዬ ሳያት በጣም ፈለግኩኝ ያን ግጥም ማንበብ። አሁን በዚህ ምክንያት ልልህ አልችልም። ግጥሙ ከዚች ዳክዬ ጋር ከዛ ሞመንት ጋር ተገናኝቶ እንዴት ነው ልልህ አልችልም። ግን የሆነ የሚያስተሳስር ነገር አለ፣ የሆነ አይነት ትዝታ አለው፣ የሆነ አይነት መናፈቅ ውስጥ ምናምን ይከታሉ ግጥሞች። በጣም ውበት አላቸው፣ በጣም ደስ የሚሉ የሚጣፍጡ ብዙ ነገሮች አሉት፣ ለልብ ቅርብ ናቸው ምናምን በጣም ቆንጆ ናቸው እና በጣም ነው የምናመሰግነው ስለሰጠህን ግጥሞች። ሆፕፉሊ አድማጮች ናቸው ተመልካቾች ናቸው። በመሐመድ በኩል አድማጮች እንድታነቡት ጋብዛለሁ። በጣም እናመሰግናለን። ሌላ የምናነሳው ቀረ የምትሉት የሆነ ተሳቢ ምናምን ደግሞ እሱ ጋር 1-5 ኮፒ ደግሞ ካለ የሆነ ጥያቄ ወይ የሆነ ነገር ጠይቀናቸው ደግሞ እንችላለን። ለተመልካቾቻችን እንሸልማለን። ጥያቄ ጠይቃቸው እስኪ። ዱብዳን የሆነብኝ የቀልዴ ነው። እሺ የዛሬ ቆይታችን ከቴዲ ጋር ያደረግነው ይህን ይመስላል። ባወራናቸው ሀሳቦች ላይ ብዙዎቹ ሀሳቦች የመጡት ከቴዎድሮስ ካሳ የድሮ አበባ መጽሐፍ ላይ ነው። ስለ ዘመን አውርተናል፣ ስለ ውበት አውርተናል፣ ስለ ጊዜ፣ ስለ ልጅነት፣ ስለ እድሜ፣ ስለ ባይተዋርነት እንደዚህ አይነት ሀሳቦች አንስተናል እና ይህን ቪዲዮ አይታችሁ ስትጨርሱ የተሰማችሁን ሀሳብ ወይም ካነሳናቸው በአንዱ ሀሳብ ላይ ሀሳብ ካላችሁ ኮሜንት አድርጉልንና ማሚ አይቶት የወደደውን መርጦ ለ5 ሰዎች የድሮ አበባ መጽሐፍን ይሸልማል። ከዛ ከቴዲ ጋር ቡና የመጠጣት እድል ይኖራቸዋል። ስለዚህ ኮሜንት ሴክሽን ላይ ኮሜንታችሁን አስቀምጡልን። ቴዲዬ በጣም አመሰግናለሁ። እኛም እናመሰግናለን። በጣም ነው ደስ የምትይው። ይህን ደግሞልኝ ደጋግሜ ጠይቄው ነበር ስለደገምኩ አመሰግናለሁ። በጣም ነው ደስ የምትይው። ጎበዝ ማሜ ታውቃለች። የወንበር ጉዳይ ከባድ ነው። በጣም ጎበዝ። ጥሩ ጨዋታ ነበረ፣ አሪፍ ነው። ወዳጅ ጋር ማውራት ጥሩ ነገሩ ይሄ ነው። የምታስቢበት ምናምን መሬቱ አስተሳሰብሽ ምናምን እንዴት ነው ምናልባቸው መጽሐፎች ምኖች ያየንበት ፐርስፔክቲቭ ብዙ የተራራቀ ስላልሆነ በደንብ የማውራት እንትኑ ይኖራል። አንደርስታንድ የመተራረጉም ነገር አለ እና በጣም ነው ደስ የሚለው። በጣም ደስ ብሎኛል። አመሰግናችኋለሁ ማሚን
ከጀርባ ያለው ሙሉ ክሩ በጣም አመሰግናለሁ። እኛም ስለወደድከው በጣም እናመሰግናለን። የዛሬው ሀረር ፖድካስት የሰማችሁትን ያያችሁትን ይመስል ነበር። በሚቀጥለው የፖድካስት ፕሮግራማችን ማሜ ቦታውን ይዞ ይመለሳል። በጣም እናመሰግናለን። ቻው